ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኢንተርናሽናል ማርኬቲንግ ቻፕተር 2 እናያለን ማለት ነው። ኢንተርናሽናል ማርኬቲንግ ቻፕተር 2 ስለ ኢንተርናሽናል ማርኬቲንግ ኢንቫይሮንመንት የምናይበት ቻፕተር ነው የሚሆነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ብትጫኗት ጥሩ ነው። ላይክ አድርጉ፣ እንደገና ደግሞ ሼር አድርጉ ለሌሎቹ ማለት ነው። በዚህ መንገድ ቢጀምሩት ደስ ይለኛል። ትምህርታችንን እንጀምራለን። ቻፕተር 2 ኢንተርናሽናል ማርኬቲንግ ኢንቫይሮንመንት ይለናል። በዚህ ቻፕተር ስለ ማርኬቲንግ ኢንቫይሮንመንት ነው የሚያወራን። ጀስት ማርኬቲንግ ኢንቫይሮንመንት ማለት ያው ማርኬቲንግ አክቲቪቲው ወይም ደግሞ ድርጅቱ ኦፕሬት የሚያደርግበት ሁኔታ አለ ወይም ደግሞ ሲቹዌሽን አለ። ያ ማለት የፖለቲካ ሲቹዌሽኑ አለ ወይም ደግሞ ፖለቲካል ኦር ሌጋል ኢንቫይሮንመንት እንለዋለን። ፊዚካል ኦር ጂኦግራፊካል ኢንቫይሮንመንቱ አለ፣ ሶሻል አለ፣ ካልቸራል አለ፣ ኤንድ ኦልሶ ቴክኖሎጂካል ሲቹዌሽኖች አሉ። እነዚህን ኢንቫይሮንመንት እንላቸዋለን ማለት ነው። እነዚህ ወደ ኢንተርናሽናል ማርኬቲንግ ጆይንስ ወይም ደግሞ ኢንተርናሽናል ማርኬቲንግ ፕራክቲስ ስናደርግ ምን አይነት ፖዚቲቭ ኤንድ ኔጌቲቭ ኢምፓክት አላቸው የሚለውን በዚህ ቻፕተር እናያለን። እዚህ ጋር መጀመሪያ ወደ ኢንተርናሽናል ማርኬቲንግ ከመግባታችን በፊት ወደ ኢንተርናሽናል ማርኬቲንግ አክቲቪቲ ከመግባታችን በፊት we have to analyzing the ኢንቫይሮንመንቱን አናላይዝ ማድረግ አለብን፣ አንደርስታንድ ማድረግ አለብን ማለት ነው። አናላይዝ የምናደርግባቸው 3 አፕሮቾች አሉ ይለናል። እዚህ ጋር ስትራክቸሮች አሉ። እነዚህም ኢንተርናሽናል ማርኬቲንግ ኢንቫይሮንመንቱን አናላይዝ የምናደርግበት ወይም ደግሞ የምንረዳበት ማለት ነው። የመጀመሪያው ኢኒሻል ኢንትሪ ፌዝ ይባላል። በ3 ፌዝ ነው ከፍሎ የሚያቸው። እዚህ ጋር 3 ዲስቲንክቲቭ ፌዝስ አሉ ወይም ደግሞ 3 የተለያዩ ፌዞች አሉ። የመጀመሪያው ፌዝ ኢኒሻል ኢንትሪ ነው። ኢኒሻል ኢንትሪ ላይ ምንድነው የሚደረገው? ድርጅቶቹ ካንትሪ ኤንድ ኢንትሪ ሞድ ሴሌክት ያደርጋሉ። ያ ማለት ቢዝነሳቸውን ኦፕሬት የሚያደርጉበት ሀገር የት ነው ወይም ደግሞ የት ሀገር ላይ ነው ኦፕሬት የምናደርገው። ሴሌክት ያደርጋሉ ሀገር። ዜን ኢንትሪ ሜትድስ ኦር ኢንትሪ ስትራቴጂ፣ ወደዛች ሀገር ወይም ደግሞ ወደዛ ማርኬት ጆይን ስናደርግ በምን አይነት ወይ ወይም ደግሞ በምን አይነት ስትራቴጂ ነው ጆይን ማድረግ ያለብን። የማለት የተለያዩ ኢንትሪ ስትራቴጂዎች ወይም ደግሞ ኢንትሪ ሞድስ ወይም ደግሞ ኢንተርናሽናል ማርኬትን ጆይን የምናደርግባቸው የተለያዩ ወደ ኢንተርናሽናል ማርኬት የመግቢያ መንገዶች ማለት ነው። ኢንትሪ ሞድ ማለት መግቢያ መንገዶች በኤክስፖርት ሊሆን ይችላል፣ በፓርትነርሺፕ ሊሆን ይችላል፣ ወይም ደግሞ በስትራቴጂክ አሊያንስ፣ ጆይን ቬንቸር፣ በጣም ብዙ አይነት ተርንኬ ፕሮጀክት፣ ማኔጅመንት ኮንትራክት የሚባሉ አሉ። በማንኛው መንገድ ነው ወደ ኢንተርናሽናል ማርኬት ጆይን የሚያደርገው። ሀገርንና የምንገባበትን መንገድ ወይም ደግሞ ኢንትሪ ስትራቴጂያችንን ሴሌክት ማድረግ ያጠቃል። ሌላው ኢንፍሉንስ ኦን ሰብስኩዌንት ፌዝስ ማለት ነው። እዚህ ቀጣይ ዘ ፕሮግረስ ኢን ዚስ ፌዝ አፌክት ታይሚንግ ኤንድ አፕሮች ቱ ፌዝ 2 ወደ ፌዝ 2 ማለት ወደ ፌዝ 2 እንሄዳለን ማለት ነው። ከዛ ይሄን ከጨረስን በኋላ አሁን ወደ ፌዝ 1 ላይ ያለው ኢምፓክት አለው። እዚህ ጋር ኢንፍሉንስ አለው ሰብስኩዌንት ፌዝ ላይ ነው። ሰከንድ ፌዝ ላይ ያ ማለት የምንመርጠው ሀገር የምንመርጠው ኢንትረስት ስትራቴጂ ወይም የመግቢያ መንገድ ፌዝ 2 ላይ ኢምፓክት አለው ማለት ነው። ኢምፓክት አለው። ሎካል ማርኬት ኤክስፓንሽን ነው ፌዝ 2 የሚሆነው። ስለዚህ ፌዝ 1 ወይም ደግሞ የኢኒሻል ፌዝ የምንለው ኢኒሻል ኢንትሪ የምንለው ሎካል ማርኬት ኤክስፓንሽን ላይ ወይም ደግሞ ፌዝ 2 ላይ የራሱ የሆነ ኢምፓክት ይኖራል ማለት ነው። ሎካል ማርኬት ኤክስፓንሽን ወይም ደግሞ ፌዝ 2 የምንገባበትን ሀገርና ኢንትሪ ስትራቴጂያችንን ከወሰን በኋላ ለምሳሌ ኤግዛምፕል ኢትዮጵያ ውስጥ ያለ ድርጅት ወደ ኬንያ የምትባል ሀገር ሴሌክት ቢያደርግ ኢንትሪ ካንትሪውን ሴሌክት አደረገ። በኤክስፖርት ቢሆን ኢንትሪ ሞዱን ወይም ደግሞ ስትራቴጂውን ፕሮዳክቶችን ኤክስፖርት በማድረግ የኬንያን ማርኬት ጆይን ማድረግ ቢፈልግ ዳትስ ኢንትሪ ኤንድ ካንትሪ የሚለውን ነገር ሴሌክት አደረገን ነው። ፌዝ 2 ላይ ኤክስፓንሽን ነው ማስፋፋት ማለት ነው። ወደ ስራውን ወደ መተግበር እንሄዳለን። የምሳ አክቲቪቲ ኤክስቴንሽን አለ። ያ ማለት the firm broadens its operation within each country አሰራሩን በየሀገሮቹ ምን ያደርጋል? ያስፋፋል ማለት ነው አክቲቪቲያችንን። ሌላው አዳፕት ኦፍ ማርኬቲንግ ስትራቴጂ አዳፕቴሽን፣ ማርኬቲንግ ስትራቴጂዎቻችንን ማርኬቲንግ ሚክሶቻችንን ቤዝድ ኦን ሎካል ሪኳየርመንት አዳፕት እናደርጋለን። ስፔሲፊክ ሪኳየርመንት ሎካል ሪኳየርመንት ማለት እዛች ሀገር ላይ ያለው ማህበረሰብ የራሱ የሆነ ስፔሲፊክ የሆነ ምን አለው አይዴንቲቲ አለው፣ ላንጉዌጅ አለው፣ ሎካል ኢንተረስት አለው፣ ሎካል ዲማንድ አለው። በዛ ፍላጎት መሰረት ፕሮዳክታችንን ስትራቴጂያችንን ወይም ደግሞ ማርኬቲንግ ሚክሶቻችንን በዛ ልክ ሰው በሚፈልገው ልክ አድርገን ማቅረብ አዳፕቴሽን ይባላል ወይም ደግሞ ቶይለርድ ማድረግ ይባላል ማለት ነው። ኤንድ ክሮስ ካንትሪ ኦፕሬሽን ሊኖር ይችላል። እዚህ ጋር የተለያየ ሀገር ላይ ኦፕሬት የምናደርግ ከሆነ
ኦፕሬሽናችን ወይም ደግሞ አሰራራችን ምን መሆን አለበት? ኮላቦሬሽን ሊኖረው ይገባል። ኢንተግሬት መሆን ይጠበቅበታል። ፎር ኢንስታንስ ብራንዲንግ ኤንድ ዲስትሪቢዩሽን ስትራቴጂያችን ምን መሆን አለበት? ኮላቦሬሽን ሊኖረው ይገባል ወይም ደግሞ ኢንተግሬሽን ሊኖረው ይገባል። ያ ማለት ኢትዮጵያ ውስጥ ያለው አሰራር ኤንድ ኬንያ ውስጥ ያለው አሰራር ምናምን ምን መሆን አለበት? ኮላቦሬት የሆነ መሆን አለበት፣ ኢንተግሬት መሆን አለበት ነው። ሶ ይሄ ፌዝ 2 እንለዋለን። ከዛስ ግሎባል ራሽናላይዜሽን ይኖራል። እዚህ ጋር ደግሞ ኢንተግሬሽን ኦፍ ኦፕሬሽን ነው። ኦፕሬሽናችንን አክሮስ የካንትሪ ኢንተግሬት ማድረግ ይጠበቅብናል። ማርኬቲንግ ሚክስ ኤንድ ሰፕላይ ቼን ኮኦርዲኔሽን ሊኖር ይገባል ማለት ነው፣ ሊኖር ይገባል። ሶ በዚህ መንገድ ከካንትሪ ሴሌክሽን አውቶ ግሎባል ራሽናላይዜሽን ድረስ የሚሄዱ ፌዞች አሉ ማለት ነው። ሶ እነዚህን ፌዞች ተከትለን ዊ ካን አናላይዝ ዊ ካን አንደርስታንድ ዘ ኢንተርናሽናል ማርኬቲንግ ኤንቫይሮንመንት። ሶ ዋት ኢዝ ዘ ትሪገር ነው፣ ሪዝኖቹ ምንድን ናቸው? ለምሳሌ ፌዞቹ እንዲኖሩ ለምሳሌ ፌዝ 1 ፌዝ 2 ፌዝ 3 ወይም ደግሞ እነዚህ ፌዞች እንዲኖሩ የሚያደርጉ ምክንያቶች ምንድን ናቸው? ጀነራሊ እነዚህ ፌዞች እንዲኖሩ የማለት ካንትሪ ሴሌክት፣ ኢንትሪ ሴሌክት፣ ዴን ኤክስፓንሽን ኤንድ ኦልሶ ግሎባል ራሽናላይዜሽን እንዲኖሩ የሚያደርጉ ፌዞች አጠቃላይ ኢንተርናል ኤንድ ኤክስተርናል ሊሆኑ ይችላሉ። ኤክስተርናል ትሪገር ወይም ደግሞ ኤክስተርናል ምክንያቶች አንደኛ ኢንዱስትሪ ነው፣ ሁለተኛ ኮምፒቴቲቭ ነው። ኢንዱስትሪ ስንል ያለንበት ኢንዱስትሪ እንደዚህ አይነት ለኢንተርናሽናል ማርኬት አክቲቪቲ የሚጋብዝ ሊሆን ይችላል። ሁለተኛ ሎካል ያለው ኮምፒቲሽን ፕሬዠር ሊገፋን ይችላል። ወይም አጠቃላይ ኢንተርናሽናል ያለው የኮምፒቴቲቭ ፕሬዠሩ ኢንተርናሽናል ማርኬቱን ወይም ደግሞ እነዚህ ፌዞችን አክቲቬት ወይም ፕራክቲስ እንድናደርግ ምክንያት ሊሆን ይችላል። ኢንተርናል ትሪገር ለምሳሌ ኢንኮምፖስ ኦፍ ሴልስ ሽያጫችን ጋር በተያያዘ መንገድ ፕሮፊት ኤንድ ማኔጅመንት ኢኒሺየቲቭ ከሽያጭ ጋር ሽያጫችንን ማስፋፋት ከፈለግን ብዙ ሽያጭ መሸጥ ከፈለግን ብዙ ፕሮፊት ማግኘት ከፈለግን ወይም ደግሞ ማኔጅመንት ኢኒሺየቲቭ ቢኖር ያ ማለት ማኔጀሮቹ ኢንተርናሽናሊ ማርኬቱን ኢንተርናሽናል ቢዝነሶችን ኦፕሬት ለማድረግ ሎጂካል የሆነ ሪሰርች ቤዝድ ኤቪደንስ ቤዝድ የሆነ ኢኒሺየቲቭ ካመጡ እነዚህን ፌዞች ኦፕሬት እንድናደርግ ምክንያት ሊሆን ይችላል ማለት ነው። ለምሳሌ ፌዝ 1 እንዲኖር የሚያደርገው ምክንያት አንደኛው ፌዝ 1ን ኦፕሬት የምናደርግበት ወይም ወደ ሌላ ሀገር ቢዝነሳችንን ማስፋፋት የምንፈልግበት ኢንትሪ ስትራቴጂ ሴሌክት የምናደርግበት ምክንያት ሊሆን ከሚችሉት መካከል ዲሞስቲክ ማርኬት ሳቹሬሽን ማለት ሀገር ውስጥ ያለው ማርኬት ሳቹሬት ከሆነ ከጠገበ ሞሬኛን ፕሮዳክት የማይፈልግ ከሆነ ወደ ሌላ መሄድ ሊፈልግ ይችላል ማለት ነው። በጣም ብዙ አይነት ምክንያት ኦቨርሲስ ሞመንት ኦፍ ዲሞስቲክ ከስተመሮቻችን ሌላ ለምሳሌ ብዙ ኢትዮጵያውያን ሌላ ሀገር የሚኖሩ ከሆነ ፕሮዳክታችን ለብዙ ኢትዮጵያውያን ሌላ ሀገር ሄደን ልንሸጥ እንችላለን። እንደዚህ አይነት ዳይቨርሲፊኬሽን ኦፍ ሪስኮችን ሚኒማይዝ ለማድረግ እዚህ ጋር እና እዛ ጋር ሲሆን እንደዚህ ኦፍሴት ለማድረግ ኦቨርሲስ ሶርሲንግ ኦፖርቹኒቲ ሲኖር እንደዚህ ሀገር አቋርጠን ስንሄድ የምናገኛቸው ኦፖርቹኒቲዎች ይኖራሉ። ፎሬን ኮምፒቲሽን ኢንተር ይኖር፣ ቴክኖሎጂ፣ ገቨርንመንት፣ ኤክስፖርት ኢንሴንቲቭስ፣ ኢምፕሩቭመንት ኢን ኮሚኒኬሽን ኢን ማርኬቲንግ ኢንፍራስትራክቸር መንግስቶች ሊያበረታቱ ይችላሉ። ቴክኖሎጂ ጋር ተያይዞ ኮምፒቲሽን ጋር ተያይዞ እነዚህ ምክንያቶች ፌዝ 1ን ኦፕሬት እንድናደርግ። ፌዝ 2 ጋር ስንመጣ ደግሞ ሎካል ማርኬት ግሮዝ ሎካሊ ወይም ደግሞ ሀገር ውስጥ ያለው ማርኬት በጣም እያደገ ከሆነ ኤክስፓንድ ማድረግ ይጠበቅብን ይችላል። ሎካል ኮምፒቲሽን ከኮምፒቲሽን አንጻር in order to take our competitive advantageያችንን አስጠብቀን ለመሄድ ማኔጅመንት ኢኒሺየቲቭ ያለው ዩቲላይዜሽን ኦፍ አሴት ካለን ንብረት ካለን ሀብት ካለን ገንዘብ ካለን ያንን ነገር ለመጠቀም ሲባል ኢንቨስት ለማድረግ ሊሆን ይችላል። ናቹራል ማርኬት ባውንደሪ ሊኖር ይችላል። ሶ እነዚህ ምክንያቶች አሉ። ፌዝ 3 ጋር ስንል ኮስት ኢንፊሽንት ያማት ኢንተግሬት ካልሆኑ ግሎባል ራሽናላይዜሽን ስንል ማርኬቲንግ አክቲቪቲያችን ኤንድ ዲስትሪቢዩሽን አክቲቪቲያችን ኦር ሎጂስቲክስ አክቲቪቲው ኢንተግሬት መሆን አለበት ነው። ሶ ኢንተግሬት ካልሆነ ወይም ደግሞ ኮስት ኢንፊሽንት ይገጥመናል። ያማት የተበታተነ አሰራር ከሆነ ያለን ኢንተግሬት ኮኦርዲኔት ካልሆነ በኮስት ደረጃ ዋጋ ያስከፍለናል። ሶ ኢን ኦርደር ቱ ቢ ኮስት ኤፊሽንት ፌዝ 3ን ኦፕሬት ማድረግ ይጠበቅብናል። አይዲያ ኤንድ ኤክስፐርት ትራንስፈር ሀሳቦችን ልምዶችን ልውውጥ ለማድረግ ግሎባል ከስተመሮችን ታርጌት የምናደርግ ከሆነ ዓለም ላይ ያሉ ከስተመሮችን ተመሳሳይ ኒድ ያላቸውን ግሎባል ማርኬቲንግ ያልነው ማለት ነው ቻፕተሩ ላይ። ሶ በዛ መንገድ እነዛን ታርጌት አድርገን የምንሰራ ከሆነ ጀስት ግሎባል ራሽናላይዜሽን ያስፈልገናል። ግሎባል ኮምፒቲሽን ዓለም አቀፍ ውድድር ካለ ሶ in order to take our competitive advantage or in order to beat our competitors we may operate
ፌዝ 3 ማለት ነው ኦር ግሎባል ራሽናላይዜሽን ነው። ሌላው ግሎባል ማርኬቲንግ ኢንፍራስትራክቸር ዴቨሎፕመንት ግሎባሊ ያለው የማርኬቲንግ ኢንፍራስትራክቸር ወይም ደግሞ ከማርኬቲንግ ጋር ተያያዥነት ያላቸው መሰረተ ልማቶች የተፋጠኑ ከሆኑ ለዛ ነገር ኢኔብልድ ከሆኑ በዛ መንገድ ኦፕሬት ማድረግ እንችላለን ማለት ነው። ቻፕተር ፌዝ 3 ማለት ነው። ሶ እነዚህን ፌዞች ፌዝ 1 ፌዝ 2 ፌዝ 3 ያ ማለት ኢኒሻል ኢንትሪ ዴን ኤክስፓንሽን ኤንድ ኦልሶ ራሽናላይዜሽን ግሎባል ራሽናላይዜሽን የሚሉት በእነዚህ ምክንያቶች በእነዚህ ፋክተሮች አማካኝነት መተግበራችን ኢንተርናሽናል ማርኬቲንግ ኢንቫይሮንመንቱን አናላይዝ እንድናደርግ ይጋብዘናል ማለት ነው። ሶ አንድ ድርጅት firms respond to the trigger based on their unique circumstance እነዚህ ትሪገሮች እንግዲህ የራሳቸው የሆነ የተለየ ምን ይኖራቸዋል circumstance ይኖራቸዋል ሁኔታ ይኖራቸዋል ማለት ነው። ሶ በዛ መሰረት ነው ሪስፖንድ የሚሰጠው ማለት ነው። ሶ እነዚህ ነገሮች shaping their strategic direction during each phase of international marketing ሶ በእያንዳንዱ ፌዝ ማርኬቲንግ ስትራቴጂያችንን ምን እናደርጋለን ሼፕ እናደርጋለን እንቀርጻለን ልንቀይር እንችላለን ማለት ሼፕ እናደርግ ይጠበቅብን ይችላል። ሶ ቢኮዝ ትሪገርስ ሃቭ ዜር ኦን ሰርከምስታንስ ዜር ኦን ካራክተሪስቲክስ ስላላቸው የራሳቸው የሆነ ነገር ስላላቸው በየዩኒክ ሰርከምስታንሳቸው ስትራቴጂያችንን ሼፕ ማድረግ ይጠበቅብናል። ሶ ዲስ ኢዝ ሞዴል ነው አሁን ያየነው ሞዴል ነው። ሶ ዘ ሞዴል አንደርስኮር ዘ ኢምፖርታንስ ኦፍ አንደርስታንዲንግ ቦዝ ኢንተርናል ኤንድ ኤክስተርናል ኢንቫይሮንመንታል ፋክተርስ ዛት ኢንፍሉንስ ፈርምስ ግሎባል ማርኬቲንግ ስትራቴጂ አሁን እዚህ ጋር ኢንቫይሮንመንቶች አሉ ኢንተርናል ኤንድ ኤክስተርናል ማርኬቲንግ ኢንቫይሮንመንቶች አሉ። ሶ የነሱን ተጽዕኖ ግን ግምት ውስጥ አላስገባም። ፌዞቹ እንዲህ በፌዝ ያስቀመጠው ሞዴል ነው ጀስት ሞዴል ነው። ኢንቫይሮንመንትን እንዴት አንደርስታንድ አድርግ ሲባል በእነዚህ ፌዞች መሰረት ፌዝ 1 ፌዝ 2 ፌዝ 3 እያልን ስንሄድ ኢንተርናሽናል ማርኬቲንግ ኢንቫይሮንመንትን መረዳት እንችላለን። ዳትስ ሞዴል ግን ይሄ ሞዴል ምን አለው ነው limitation አለው drawback አለው። what is the drawback? it underscore the impacts of internal and external marketing environment on global marketing strategy ግሎባሊ ማርኬቲንግ ስትራቴጂ ዴቨሎፕ ስናደርግ በዚህ ሞዴል መሰረት ኢንተርናል ኤንድ ኤክስተርናል ኢንቫይሮንመንቶች ኢምፓክት መኖራቸውን ዘንግቶታል። የኢንተርናል የውጫዊና የውስጣዊ ፋክተሮች ወይም ደግሞ እነዚህ ሜትሪክሶች ኢምፓክት ወይም ደግሞ ተጽዕኖን ግምት ውስጥ አላስገባም ነው የሚለን። ሶ በዚህ መንገድ ነው ሞዴሉን አንደርስታንድ የምናደርገው። ሶ በዚህ ሞዴል መሰረት እንግዲህ ነገሮችን ማረዳት እንችላለን። ሶ ወደ ዋናው ሀሳብ ስንመጣ ወደ ኢንተርናሽናል ማርኬት ስንገባ እንግዲህ የመጀመሪያው ጂኦግራፊክስ ወይም ደግሞ ዘ ፊዚካል ኢንቫይሮንመንት ነው። ፊዚካል ኢንቫይሮንመንት ወይም ደግሞ ጂኦግራፊክ ኢንቫይሮንመንት የምንለው ሶ አንድን የኢንተርናሽናል ማርኬት ጆይን ስናደርግ የሚያጋጥመን የተፈጥሯዊ ኢንቫይሮንመንት አለ። ሶ እሱን ነው ፊዚካል ወይም ደግሞ ጂኦግራፊካል የምንለው ስነ ምድሩ ያየ ከጂኦግራፊው ጋር ተያይዞ ማለት ነው። ሶ ጂኦግራፊክ ወይም ደግሞ ፊዚካል ኢንቫይሮንመንት ስንል ኢትስ ክሪቲካል ፋክተር ነው። እንደ ኢንተርናሽናል ማርኬት ላይ በጣም ትልቅ ተጽዕኖ አለው። ክሪቲካል የሆነ ፋክተር ነው። ቫሪየስ ኤሌመንቶችን የያዘ ነው። ሲግኒፊካንትሊ ኢምፓክት ዘ ፈርም ሰክሰስ ኢን ግሎባል ማርኬት ነው። ሶ የአንድ ድርጅት ዓለም አቀፍ ላይ ውጤታማ መሆኑን አለመሆኑን ወይም ደግሞ ውጤታማነቱን በፊዚካል ወይም ደግሞ በጂኦግራፊክ ኢንቫይሮንመንት ተጽዕኖ ስር ነው ማለት ነው። ስለዚህ ፖዚቲቭሊ ኦር ኔጌቲቭሊ ኢምፓክት ያደርገናል የጂኦግራፊካል ወይም ደግሞ ፊዚካል ኢንቫይሮንመንቱ። ቢኮዝ ፊዚካል ኢንቫይሮንመንት ምን ያካትታል ስንል ለምሳሌ ክላይሜት ኤንድ ቶፖግራፊ ነው፣ የአየር ንብረትና የመሬት አቀማመጥን ይይዛል። ሶ the weather pattern and the physical landscapes of a region can affect the population distribution, the necessitation product adaptation and influencing transportation route. ሎጂ እዚህ ጋር አሁን አንድ ሀገር ላይ ስንሄድ ያለው ክላይሜት የአየር ንብረት ያለው ቶፖግራፊ የቦታ አቀማመጥ ዳትስ ወይም ደግሞ ዌዘር ፓተርን ኤንድ ፊዚካል ላንድስኬፕ የፖፑሌሽን ዲስትሪቢዩሽን ወይም ደግሞ የህዝቡን ስርጭት ይወስነዋል። ለምሳሌ በጣም ቀዝቃዛ ወይም ደጋ ወይም አይነት ነገር ከሆነ ሰዎች ምን አይነት ሴትልመንት ይኖራቸዋል ነው ዲስትሪቢዩሽናቸው ምን አይነት ነው። በጣም ከተማ ሞቃት ከሆነ ምን አይነት ዲስትሪቢዩሽን አለው ዳትስ ዘ ፖይንት ነው። እሱ ነው የሚለው እንደዛ ነው። ኤንድ ሜዳ እንደዚህ ጋራ እንደዚህ አውትስታንዲንግ የሆነ አፕ ኤንድ ዳውን የሆነ ቦታ ከሆነ ደግሞ ምን አይነት ሴትልመንት ወይም ዲስትሪቢዩሽን ይኖራል።
ኤንድ ኦልሶ የክላይሜቱ ወይም ደግሞ አሁንም የቶፖግራፊው ጋር ተያይዞ ፕሮዳክታችንን አዳፕት እንድናደርግ እንዳናደርግም ኢምፓክት ያደርገናል። ፕሮዳክት ዲዛይን ስናደርግ ለብርድም ይሆናል ለሙቀትም ይሆናል ማለት ነው። ሶ እዛ ላይም ኢምፓክት ይኖረዋል። ትራንስፖርቴሽን ሩት ስፔሻሊ ፕሮዳክታችንን ዲስትሪቢዩት ስናደርግ ስናጓጉዝ የቦታ አቀማመጡ ትልቅ ኢምፓክት አለው፣ ኢንፍሉዌንስ አለው ማለት ነው ትራንስፖርቴሽን ላይ፣ ዲስትሪቢዩሽን ስትራቴጂያችን ላይ። ሶ እነዚህ ነገሮች ካላወቀን እንደው ዝም ብለን ሄደን ከሆነ ጆይን የምናደርገው ማርኬቱን እንከስራለን ማለት ነው፣ ወይም ደግሞ የመክሰር እድል ያጋጥመናል። ሶ ክላይሜት ኤንድ ቶፖግራፊ ራው ማቴሪያል ሁለተኛው ከፊዚካል ኦር ከጂኦግራፊካል ኢንቫይሮንመንት ጋር ተያይዞ ያለው ነገር ምንድነው? ራው ማቴሪያል ነው። ሶ ራው ማቴሪያል ስንል እንግዲህ ፕሮዳክቶችን ለማምረት ምን ያስፈልገናል? ግብአት ያስፈልገናል። ሶ ራው ማቴሪያል አለ ወይ ነው እዛ አካባቢ። ሶ ዘ አቬይላቢሊቲ ኤንድ ኔሴሲቲ ኦፍ ናቹራል ሪሶርስ የተፈጥሮ ሀብት አለ እቃዎችን ለማምረት ፕሮዳክቶችን ለማምረት። ሶ እቃዎች ካሉ ወይ ናቹራል ሪሶርስ ካለ በቂ የተፈጥሮ ሀብት ካለ እዛ አካባቢ ጋር ፕሮዳክሽን ፋሲሊቲያችን ሎኬሽኑ የት ቦታ መሆን እንዳለበት ኤንድ ኦልሶ ኮስት ኦፍ ጉድስ ዲተርማይን ያደርገዋል። ማለት በቂ የሆነ ናቹራል ሪሶርስ አለ፣ ኮስት ኦፍ ጉዱ ይቀንስልና የናቹራል ሪሶርስ እጥረት ካለ ኮስት ኦፍ ጉዱ ምን ይላል? ኮስት ይጨምርብናል። ሶ ራው ማቴሪያል አቬይላቢሊቲ ከፊዚካል ኢንቫይሮንመንት ጋር ተያያዥነት አለው ነው። ሌላው ኢንቫይሮንመንታል ፕሮቴክሽን ከአካባቢ ጥበቃ ጋር ተያይዞ የሚወጡ ህጎች ሬጉሌሽን ኤንድ ስታንዳርድስ ፎር ኢንቫይሮንመንታል ኮንዘርቬሽን ካን ኢንፍሉዌንስ ፕሮዳክት ዲዛይን ፓኬጂንግ ኤንድ ዲስፖዛል። እዚህ ጋር አካባቢ ንጽህና ጋር ተያይዞ ፕሮዳክቶችን የምናመርትበት ምርት ግብአት ፓኬጁን የምናዘጋጅበት ማሸጊያውን የምናዘጋጅበት ኤንድ ያንን የምናስወግድበት ወይም ደግሞ በኢንዱስትሪ ደረጃ ኦፕሬት እያደረግን ከሆነ ዲስፖዝ የምናደርጋቸው ነገሮች እቃዎችን ሲወገዱ እንደ ዌስቴጆች ሲወገዱ አካባቢን እንዳይጎዱ የሚወጡ ህጎች አሉ። ሶ እነሱ ኢምፓክት ያደርጉታል ኦፕሬሽናችንን ማለት ነው። ኦፕሬሽናችንን ምን አይነት ፕሮዳክት ማምረት እንዳለብን፣ ምን አይነት ፓኬጂንግ መጠቀም እንዳለብን፣ ምን አይነት ዲስፖዛል ሲስተም መጠቀም እንዳለብን ኢንፍሉዌንስ ያደርገናል። ሌላው አርባናይዜሽን ትሬንድ ነው ወይም ደግሞ ይሄ የከተማ መስፋፋትነት ጋር ተያይዞ ያለው ሶ ሞመንት ኦፍ ፖፑሌሽን ፍሮም ሩራል ቱ አርባን ኤሪያስ አርባናይዜሽን ይባላል። ሶ ሰዎች ከገጠር ወደ ከተማ ሲፈልሱ አርባናይዜሽን ይኖራሉ። ሶ ፍሮም ሲቲ ቱ ሰብ አርብስ ወይም ደግሞ ወደ ትንንሽ ከተሞች ሲሄዱም ሰብ አርባናይዜሽን ይኖራል። ሶ ባክ ቱ ሲቲ ሴንተር ዛትስ ሪ አርባናይዜሽን ይኖራል። ሶ እንደዚህ ሰዎች ከአንድ ቦታ ወደ አንድ ቦታ ሽፍት ሲያደርጉ ከሆነ ቦታ ተነስተው ወደ ሆነ ቦታ ሽፍት ሲያደርጉ እንደገና ሲመለሱ ዲማንድ እና ኮንሱመር ቢሄቪየሩም አብሮ ምን ያደርጋል? ሽፍት ያደርጋል። ሶ ያኔ የኮንሱመሩ ዲማንድ የኮንሱመሩ ቢሄቪየር ሲቀየር የኛም ፕሮዳክት የኛም ማርኬቲንግ ስትራቴጂ አብሮ ምን ማድረግ አለበት? መቀየር አለበት ነው። ሶ ይሄን ነገር ኮንሺየስሊ አንደርስታንድ ማድረግ ኤንድ አናላይዝ ማድረግ ይጠበቅብናል ማለት ነው። ይጠበቅብናል። ሶ አርባናይዜሽን ትሬንድ የምንለው ይሄ ነው። ፖፑሌሽን ግሮዝ የህዝብ እድገት ከሳይዝ ከግሮዝ ከዲስትሪቢዩሽን ኦፍ ካንትሪ ፖፑሌሽን ካን ዲተርማይን ማርኬት ፖቴንሻል ኤንድ ኢንፍሉዌንስ ማርኬቲንግ ስትራቴጂ። ያው እዚህ ጋር ደግሞ የህዝቡ እድገት ውልደቱ ምናምን ጋር ተያይዞ ማለት ነው። ሶ ህዝቡ እንዴት የህዝቡ ብዛት እንዴት እያደገ ነው፣ ሳይዙ ግሮዙ ኤንድ ስርጭቱ ቤት አካባቢ ላይ በጣም ብዙ ሰው አለ። በጣም ብዙ የኛም ፕሮዳክት ተጠቃሚ ሰው ሊኖር ይችላል። ታስ ፖፑሌሽን ጋር ተያይዞ ማለት ነው። ሶ ከህዝብ እድገት ጋር ተያይዞ ማርኬት ፖቴንሻል አለ። ማርኬት ፖቴንሻል ማለት የኛን እቃ ሊጠቀሙ የሚችሉ ተጠቃሚዎች ይኖራሉ ማለት ነው። ሶ ብዙ ሰው ማለት ህዝቡ እያደገ የሚሄድ ከሆነ የኛን ፕሮዳክት የሚፈልግ ሰው ለምሳሌ ዳይፐር የሚያመርት ድርጅት ብዙ ልጆች የሚወለዱ ከሆነ ታስ ማርኬት ፖቴንሻል አለው ማለት ነው። ሶ ዛት ያነ ፖፑሌሽን ደግሞ ሳይዝ ወይም ግሮዙ ማርኬቲንግ ስትራቴጂው እና ማርኬት ፖቴንሻሉ ላይ ኢምፓክት አለው፣ ተጽዕኖ አለው። ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። ሶ እንደዚህ ነው። while not traditionally considered the core components of macro environment factor in a sense that the physical environment plays vital role shaping political, economical and cultural dynamic። አሁን እዚህ ጋር ፊዚካል ኢንቫይሮንመንቱ ወይም ደግሞ የጂኦግራፊካል ኢንቫይሮንመንቱ ኮር ኮምፖነንት ነው አስ ማክሮ ኢንቫይሮንመንት ማለት ነው። ነገር ግን ይሄ ፖለቲካ ኢኮኖሚክ ኤንድ ካልቸሩን ኦልሶ ምን ያደርገዋል? ሸፕ ያደርገዋል። የአንዲት ሀገር ጂኦግራፊካል አቀማመጧ የአንዲትን ሀገር ፖለቲክስ ኢኮኖሚና ባህል ምን ያደርገዋል? ተጽዕኖ ያሳደርበታል።
የቦታ አቀማመጧ ጂኦግራፊካል ወይም ደግሞ የፊዚካል ኤንቫይሮንመንት ወይም ደግሞ ጂኦግራፊካል ሴትልመንቱ ማለት ነው። ሶ ኢት አፌክትስ ላንድ ዩዝ ትራንስፖርቴሽን ኮመርሻል ኤክስቼንጅ የቦታ አጠቃቀምን የትራንስፖርቴሽን የመጓጓዣ መንገድን ኤንድ ኦልሶ የንግድ ልውውጥን ኢንፍሉንስ ያደርገዋል። ማን ይሄ ጂኦግራፊካል ኦር ፊዚካል ኢንቫይሮንመንት የምንለው ነገር ግን ትራዲሽናሊ ማክሮ ኢንቫይሮንመንት ፋክተር ነው ተብሎ ኮንሲደር አይደረግም ጂኦግራፊካሊ። ነገር ግን ኢት ሃቭ አን ኢምፓክት የፖለቲካል ሶሻል ኤንድ ኢኮኖሚካል ካልቸራል የምንላቸው ነገሮች በሙሉ በጂኦግራፊካል ኢንቫይሮንመንቱ ሸፕ የሚደረጉ ናቸው ማለት ነው። ያ ማለት ሁለት ሀገሮች የተለያየ ቦታ ላይ ካላቸው በተለያየ ቦታ ላይ በመገኘታቸው ምክንያት የሚኖራቸው ፖለቲካ ኢኮኖሚክ ኤንድ ካልቸራል ኦር ሶሻል ዳይናሚክ የተለያየ ነው። ቢኮዝ they have different geographical locations they have different ፊዚካል ኢንቫይሮንመንት ስለሚኖር ማለት ነው። ስለዚህ አንዲት ሀገር ያለችበት ፊዚካል ኦር ጂኦግራፊካል ኢንቫይሮንመንት የሚኖራትን ፖለቲካ የሚኖራትን ኢኮኖሚክ የሚኖራትን ባህልና ማህበረሰባዊ ማንነት ተጽዕኖ ያሳድርበታል። ምን የቦታ አቀማመጥ ማለት ነው። ሶ ኢት አፌክትስ ላንድ ዩዝ ትራንስፖርቴሽን ምናምን ሶ ሴትልመንት ፓተርን ኤንድ ኦልሶ የሰዎች የሴትልመንት ፓተርን ናቸው። ሰዎች ዊዝ ቴምፕሬት ክላይሜት ሲሆን ሰፊሽንት የሆነ ዋተር ሰፕላይ ያለበት አካባቢ ላይ የሰዎች ሴትልመንት ምን ሊሆን ይችላል? ጥሩ የአየር ሁኔታ፣ በቂ የውሃ አቅርቦት፣ የኤሌክትሪክ ኃይል ምናምን ሲኖር እንደዚህ ሴትልመንት ፓተርኑ ያሁንም ማርኬት ሳይዛችንን እና ኮንሰንትሬሽናችንን አፌክት ያደርጋል። ፕሮዳክት አዳፕቴሽን ፕሮዳክት ሜይ ቢ ኒድ ሞዲፊኬሽን ቱ ፋንክሽን ኢን ዲፈረንት ክላይሜት ኮንዲሽን የተለያየ ክላይሜት ካለ የተለያየ ፕሮዳክት ያስፈልጋል። ስለዚህ ፕሮዳክታችን አዳፕት ማድረግ አለበት፣ መቀየር አለበት እንደየቦታው እንደየሁኔታው ማለት ነው። ፓኬጂንግ ኮንሲደሬሽን የምንጠቀመው ፓኬጅ ከክላይሜት አንጻር ሊሆን ይችላል፣ ከሬጉሌሽን አንጻር ሊሆን ይችላል። ስለዚህ በጣም ሞቃት ከሆነ የሙቀት ሊቋቋም የሚችል ማሸጊያ ያስፈልጋል እንዳይበላሽ ማለት ነው። በጣም ቴምፕሬቸር ሲሆን ኦልሶ ሂዩሚዲቲ ሲሆን የምንጠቀማቸው ፓኬጂንግ ወይም ደግሞ ማሸጊያዎች የተለያዩ ናቸው ማለት ነው። እነዚህ ነገሮች ኮንሲደር ማድረግ ይጠበቅብናል። ዌዘር ዲስትራክሽን አንፕሬዲክቴብል የሆነ ዌዘር ኮንዲሽን የአየር ጸባዩ ፕሬዲክት ላይደረግ ይችላል። ስለዚህ የተለያዩ አደጋዎች ሊኖሩ ይችላሉ ማለት ነው። እነሱ በሙሉ ትራንስፖርቴሽን ሲስተማችንን ፕሮዳክታችንን ምናምናችንን ኢምፓክት ያደርጉታል ማለት ነው። ኔጌቲቭሊ ኢንፍሉንስ ያደርጉታል። እነዚህ ነገሮች በዚህ መንገድ ኢምፓክት ትራንስፖርቴሽን ኤንድ ኮስት ጥሩ የሆነ የትራንስፖርት መንገድ ካለ ሞድ ኦፍ ትራንስፖርቴሽናችን ከኮስታችን ለምሳሌ ጥሩ የሆነ የትራንስፖርት ሲስተም ካለ ሀገሩ ለትራንስፖርት የሚመች ከሆነ አቀማመጡ ቦታ አቀማመጡ ትራንስፖርት ኮስታችን ይቀንሳል። የተለያዩ የትራንስፖርት አማራጮች ካሉ ደግሞ መጠቀም እንችላለን፣ ጥሩ ነው። ነገር ግን የዚህ ተቃራኒ ከሆነ ሀይ የሆነ የትራንስፖርቴሽን ኮስት ያስወጣና ኤንድ ኦልሶ የመሸጫ ዋጋችንን ይጨምርብናል ነው። ይሄ ደግሞ ኮምፒቲቲቭ አድቫንቴጃችንን ያሳጣናል ነው። አንደርስታንዲንግ ኤንድ አካውንቲንግ ፎር ፊዚካል ኢንቫይሮንመንት ኢምፓክትስ የአንድን የተፈጥሯዊ ወይም ደግሞ የጂኦግራፊክ የፊዚካል ኢንቫይሮንመንት ማለት ነው የእሱን ኢምፓክት መረዳት ለአንድ ድርጅት በጣም ኢሴንሻል ነገር ነው። in order to be successful in the international marketing plan and execution ስለ ኢንተርናሽናል ማርኬቲንግ ስናቅድ ሆነ ወይም ደግሞ መፈጸም ነገሮችን ማድረግ ስንፈልግ ኤክስኪዩት ማድረግ ስንፈልግ የፊዚካል ኢንቫይሮንመንትን ኢምፓክት ግምት ውስጥ ማስገባትና መረዳት ይጠበቅብናል። it requires careful considerations of how this factor affect every aspects of product journey from production to end consumption እንግዲህ ፕሮዳክታችንን አምርተን ለተጠቃሚ እስከምናደርስ ድረስ ፕሮዳክቱ የሚሄድበት ጆርኒ አለ ወይም ደግሞ ጉዞ አለ፣ ሂደት አለ። እሱን ሂደት እንዴት ነው ኢምፓክት የሚያደርገው የፊዚካል ኢንቫይሮንመንት? እቃውን ለማምረት ሮ ማቴሪያል ያስፈልገናል። እቃውን ስናመርት የምንጠቀመው ፓኬጂንግ ከሬጉሌሽን አንጻር ምንድነው? ፖቴንሻል ወይም ደግሞ ፖፑሌሽን ሳይዙ ግሮዙ እንዴት ነው? ኡርባናይዜሽን ትሬንዱ እንዴት ነው? የምንላቸው ነገሮች በሙሉ እንዴት ነው ፕሮዳክታችንን አምርተን ለከስተመሩ እስከምንሸጥ ድረስ ያለው ሂደት ላይ ያላቸው ተጽዕኖ ፖዚቲቭ ኦር ኔጌቲቭ ነው ወይ ምን አይነት ተጽዕኖ አላቸው የሚለውን ነገር በግልጽ ማወቅና መረዳት ይጠበቅብናል ማለት ነው። ይሄንን ይለናል። ሁለተኛው
ዲሞግራፊክ ኢንቫይሮንመንት ነው። ዲሞግራፊክ ስንል ደግሞ ስነ ህዝብ ማለት ነው። ስነ ህዝብ ነው። ሶ ዲሞግራፊክ ኢንቫይሮንመንት ኦልሶ ኢት ኢዝ ቫይታል አስፔክትስ ኦፍ ኢንተርናሽናል ማርኬቲንግ። ለአንድ ኢንተርናሽናል ማርኬቲንግ ፕራክቲሽነሪ በጣም ወሳኝ ነገር ነው። ኢት ኮምፐስስ ሂውማን ፖፑሌሽን ካራክተሪስቲክስ የስነ ህዝብ ባህሪ የምንለው ማለት ሂውማን ፖፑሌሽን ካራክተሪስቲክስ ያ ማለት which are crucial for identify market segment and target customer effectively። አሁን የዲሞግራፊክ ኢንቫይሮንመንት ምንድነው ዋና ጥቅሙ? የዲሞግራፊክ ወይም ደግሞ የስነ ህዝብ የምንለው ጥቅሙ ምንድነው? ማርኬቱን ሴግመንት ለማድረግ ለመክፈል ማለት ማርኬት ሴግመንቴሽን። ያ ማለት ወጣት፣ ሽማግሌ፣ አዛውንት ማለት ሴግመንቴሽን ነው። ነገር ግን ወጣት፣ ሽማግሌ፣ አዛውንት የምንለው ወይም ወጣት፣ ሽማግሌ ወይ ሴት፣ ወንድ የምንለው ቤዝድ ኦን ዲሞግራፊክ ካራክተሪስቲክስ ነው ማለት ነው። እሱ ማርኬቱን ሴግመንት ለማድረግ ያ ማለት ማርኬቱን ወደ ተለያየ ግሩፕ ለመክፈል ኤንድ ኦልሶ ታርጌት ለማድረግ የምንፈልገውን ግሩፕ ለመምረጥና ፕሮዳክታችንን ለመረጥነው ግሩፕ እንድንሸጥ ለማድረግ ዲሞግራፊክ ኢንቫይሮንመንቱን ማወቅ መረዳትና ስትራቴጂያችን ላይ ግምት ውስጥ ማስገባት ይጠበቅብናል። ለምሳሌ ከዲሞግራፊክ ፋክተሮች መካከል የመጀመሪያው ኢንካም ነው። ኤጅ አለ ኤንድ ኦልሶ ጂኦግራፊክ ሪጅን አለ ማለት ነው፣ ደግሞ የቦታ ያሉበት አካባቢ ማለት ነው። ለምሳሌ ኢንካም ስንል ዚስ አፌክት ኮንሱመር ፕሪፈረንስ ኤንድ ባይንግ ቢሄቪየር። አሁን ሰዎች የሚኖራቸው ምርጫና የመግዛት ባህሪያቸው በምናቸው ይወሰናል? በኢንካማቸው። ለምሳሌ ሀይ የሆነ ኢንካም ካለው ሰው ምን አይነት ፕሮዳክት ነው የሚፈልገው? ሎ ኢንካም ያለው ሰው ወይም ደግሞ ትንሽ ገቢ ያለው ሰው ምን አይነት ፕሮዳክት ነው የሚፈልገው የሚለውን ነገር መረዳት አለብን ማለት ነው። ይህን ነገር ለማወቅ መጀመሪያ ኢንካማቸው ምን ነው የሚለው ነገር ማወቅ መጠየቅ አለብን ማለት ነው። ሪሰርች ማድረግ ይጠበቅብን። ስለዚህ በኢንካም ደረጃ ሀብታሞች ይኖራሉ፣ ዝቅተኛ ገቢ ያላቸው ይኖራሉ። እነዚህ ሰዎች የሚፈልጉት ፕሮዳክት የተለያየ ነው። ለምሳሌ ህዝቡ ከፍተኛ ሃይ ኢንካም ያለው ፖፑሌሽን ቢሆን ነገር ግን እኛ ሳናቅ በዝቅተኛ ሎ ኢንካም ያላቸው ሰዎች የሚገዙትን ፕሮዳክት አምርተን ብንወስድላቸው አይፈልጉትም ማለት ነው። ቢኮዝ they prefer a premium product ጥራት ያለው በጥሩ ዋጋ የሚሸጥ ጥሩ ፕሮዳክት ነው የሚፈልጉት ማለት ነው። ይሄ ነገር ማወቅ ይጠበቅብናል። ሌላው ኤጅ ነው። ኤጅ ዲፈረንስ ኤጅ ግሩፕ have distinct product and service preference። የተለያየ እድሜ ክልል ላይ ወይም ደግሞ እድሜ ላይ ያሉ ሰዎች የተለያየ ምን አላቸው? ፕሮዳክት ኤንድ ሰርቪስ ፕሪፈረንስ አላቸው። የሚመርጡት ፕሮዳክት የሚመርጡት ሰርቪስ የተለያየ ነው። ያንገር ዲሞግራፊክ አዳፕት ቴክ ነው። አለም በጣም ወጣቶች ከሆኑ በፍጥረት ነው አዳዲስ ፕሮዳክቶችን ቴክኖሎጂ ሪሌትድ የሆኑ ፕሮዳክቶችን አዳፕት የሚያደርጉት። ዋይል ኦልደር ሴግመንት ከሆኑ አስቸጋሪ ነው። ማወቅ አለብን ማለት ነው። ምን አይነት እድሜ ክልል ላይ ነው ያለው? አብዛኛው የኛም ፕሮዳክት የሚገዛው ሰው ምን አይነት እድሜ ክልል ላይ ያለ ሰው ነው የሚለው ነገር ማወቅ። ሌላው ጂኦግራፊካል ሪጅን ባይንግ ፕሪፈረንስ ካን ቢ ቫሪ ሲግኒፊካንትሊ አክሮስ ዲፈረንት ሪጅን። የተለያዩ ሪጅን ላይ ያሉ ሰዎች የተለያዩ ምርጫ አላቸው። ሎካል ቴስታቸው የተለያየ ነው፣ ፍላጎታቸው የተለያየ ነው። ስለዚህ የት ቦታ ላይ ነው ያሉት፣ ምን አይነት ፍላጎት፣ ምን አይነት ቴስት፣ ምን አይነት ኒድ አላቸው የሚለውን ነገር ማወቅና መረዳት ይጠበቅብናል። እንደዛ ከሆነ we can serve the market effectively ማለት ነው። ያንን ማርኬት በጥራት በብቃት ማገልገል እንችላለን። እንደዛ ማድረግ ከቻልን አንደርስታንዲንግ ኤንድ ሊቨሬጂንግ ዲሞግራፊክ ዴታ። እነዚህን የዲሞግራፊክ ዴታዎች ከዚህ ውጭም አሉ። ለምሳሌ ኤጅ፣ ጀንደር፣ ኢንካም፣ ኦኩፔሽን በጣም ብዙ ማለት እንችላለን። እነዚህን ዳታዎች አንደርስታንድ ማድረግ ኤንድ ኦልሶ መተግበራችን አንድ ካምፓኒ ምን እንዲያደርግ ይረዳዋል? ቶይለርድ ማርኬቲንግ ስትራቴጂስ ኢንሹሪንግ ዳት ዘይ ኢች ዘ ሞስት ሪሲቭድ ኦዲየንስ ኤንድ ማክሲመም ሴል ኤንድ ፕሮፊታቢሊቲ። ዲሞግራፊክ ዴታዎችን መረዳትና እነሱን መሰረት አድርገን መስራት ከቻለን በዛ መሰረት ማርኬቲንግ ስትራቴጂያችንን ቶይለርድ እናደርጋለን። ያ ማለት ሰው በሚፈልገው ልክ ማርኬቲንግ ስትራቴጂያችንን እናዘጋጃለን ማለት ነው። ቶይለርድ ማለት ልክ አንድ ሰው ነገሮች እንደዚህ ነው የምፈልገው ብሎ ለምሳሌ የሆነ ሰው ምግብ ልትበሉ ፈልጋችሁ ምግብ ስታዙ ወይም ልብስ ስታሰሩ የምታሰሩት በልካችሁ ነው አይደል? ለሌላ ሰው የተሰራውን አትለብሱትም። ለሌላ ሰው ተሰርቶ ከሆነ እንደገና ምን መደረግ አለ? በእናንተ ልክ መሰራት አለበት። ሰፍቷችሁ ከሆነ መጥበብ አለበት። ጠቧችሁ ከሆነ ደግሞ መስፋት አለበት። እሱ ቶይለርድ ይባላል ማለት ነው። ልክ እንደዛ ሰው በሚፈልገው ልክ ማርኬቲንግ ስትራቴጂዎችን ሸፕ አድርጎ
ሞዲፋይ አድርጎ አዳፕት አድርጎ አልተርድ አድርጎ ቼንጅ አድርጎ ማቅረብ ቴይለርድ ይባላል። ቴይለርድ ማርኬቲንግ ስትራቴጂ። እንደዛ ከሆነ ኦዲየንሱ ይቀበለናል። ኦዲየንሱ ከተቀበለን ሽያጫችን ይጨምራል፣ ትርፋችንም ይጨምራል። ኢት ኢዝ ኢሴንሻል ፎር ቢዝነስ ቱ ስቴይ ኢንፎርምድ አባውት ዲሞግራፊክ ትሬንድ ኤንድ ቼንጅስ አዳፕት ዜር አፕሮች አኮርዲንግሊ ማለት ነው። ስለዚህ ቢዝነሶች ምን መሆን አለባቸው? they have to be informed ማለት መረጃው ሊኖራቸው ይችላል። ስለ ዲሞግራፊክ ትሬንድ፣ ስለ ስነ ህዝብ ዝንባሌ፣ ስነ ህዝቡ እንዴት ነው፣ ምን ለውጥ አለ ስነ ህዝቡ ላይ የሚለውን ነገር መረዳት ከቻሉ ስትራቴጂያቸውን በዛ መንገድ አዳፕት በማድረግ ቴይለርድ በማድረግ ውጤታማ መሆን ይችላሉ ነው የሚለው። ሌላኛው ኢኮኖሚክ ኢንቫይሮንመንት። ኢኮኖሚክ ኢንቫይሮንመንት ጋር ስንመጣ እንግዲህ ኢንተርናሽናል ማርኬቲንግ ላይ አሁንም ኢኮኖሚክ ኢንቫይሮንመንት ትልቅ የሆነ ሚና አለው፣ ክሪቲካል የሆነ ሮል አለው። የተለያዩ የኢኮኖሚክ አስፔክቶች አሉ። የመጀመሪያው ማርኬት ካራክተር ነው። ማርኬት ካራክተር ስንል እንዴት ነው ማርኬት ካራክተር ከኢኮኖሚ ጋር የሚያያዘው የሚለውን ስናይ ማርኬት ካራክተር ነው የመጀመሪያው። ማርኬት ካራክተር ስንል ለምሳሌ ፖፑሌሽንን ያካትታል። ፖፑሌሽን ስንል ሳይዝ ኤንድ ግሮዝ ኦፍ ፖፑሌሽን ዳትስ ኢንዲኬተርስ ኦፍ ማርኬት ፖቴንሻል ዳትስ አን ኢኮኖሚ ማለት ነው። ያ ማለት የህዝቡ እድገት፣ የህዝቡ ሳይዝ ብዛት ለአንድ ድርጅት ምንድነው ያነ ፖቴንሻል ማርኬት ነው። ያ ማለት ወደፊት የዛን ድርጅት እቃ የሚጠቀም የዛን ድርጅት ሰርቪስና ፕሮዳክት የሚገዙ ሰዎች ናቸው። ያ ማርኬት ፖቴንሻል ይባላል። ከዛ አንጻር ነው ዲፋይን የሚደረገው ተጠቃሚ ያለው ማለት ነው። ኢሴንሻሊ ፎር ዩኒቨርሳሊ ኒድድ ፕሮዳክት ማለት ነው። ፖፑሌሽን ፕሮጀክሽን ፓርቲኩላሪ ኢን ዴቨሎፒንግ ካንትሪ ካን ጋይድ ማርኬት ኢንተረስት ስትራቴጂ ማለት ነው። እነዚህ ፖፑሌሽን ፕሮጀክሽን ወይም ደግሞ ይሄን ስለ ፖፑሌሽን የሚኖረን እይታ ስፔሻሊ ኢን ዴቨሎፒንግ ካንትሪስ ላይ ኢንተረስት ስትራቴጂያችንን ጋይድ ያደርገናል። ስለዚህ ፖፑሌሽኑ እንዴት ነው ማርኬት ፖቴንሻል አለ የለው የሚለውን ነገር እናያለን። ሌላው ኢንካም ሌቨላቸው፣ የኢንካም ሌቨላቸው ምንድነው? ከኢንዲኬተርስ ኦፍ ማርኬት ፖቴንሻል ቢዮን ቤዚክ ኒድስ ማለት ነው። ከመሰረታዊ ፍላጎት ባለፈ ምን ሊኖር ይችላል? ግሮዝ ናሽናል ፕሮዳክቱ፣ ፐርቼዚንግ ፓወር ፓሪቲ። አሁን እዚህ ጋር የአንዲት ሀገር ግሮዝ ናሽናል ፕሮዳክት የአንዲት ሀገር ምንድነው ይሄ አመታዊ ምርት ተረፈ ምርት የምንለው። ሌላ ደግሞ ፐርቼዚንግ ፓወር ፓሪቲ ማለት የአንዲት ሀገር የገንዘቧ የመግዛት አቅሙ፣ ለምሳሌ ዶላር የመግዛት አቅሙ፣ በትንሽ ዶላር ብዙ እቃ መግዛት ትችላላችሁ ወይስ ብዙ ትንሽ እቃ ለመግዛት ብዙ ብር ያስፈልጋል? ከረንሲ ማለት የመግዛት አቅም ፓወር አለ የለውም? እሱ ነገር ማወቅ ይጠበቅብናል ማለት ነው። አሰሲንግ ዘ ፐርቼዚንግ ፓወር ማለት። ሌላው ኮንሰፕሽን ፓተርን፣ ምን ላይ ነው ብዙ ገንዘባቸውን ሰዎች የሚያጠፉት? ኢንካማቸውን ብዙ ላይ ምን ላይ ነው የሚያጠፉት? ነሰሲቲ ጉድ ላይ ነው ወይስ ዲስክሬሽናሪ ጉድ ላይ? ያ ማለት ለምሳሌ በጣም አይኤንጂ ካንትሪዎች ላይ ዴቨሎፒንግ ካንትሪዎች ላይ በጣም ብዙ ሰው ኢንካሙን የሚያፈሰው ነሰሲቲ ጉድ ላይ ነው አይደል? ምግብ፣ ልብስ፣ መጠለያ ላይ ነው። በጣም ያደጉ ከሆኑ ደግሞ ዲስክሬሽናሪ ላይ ነው አይደል? ሌሎች ነገሮች ላይ ከመብላት ከመጠጣት ቤት ከመግዛት ምናምን አልፈው ሌሎች ነገሮች ላይ በጣም ሌግዠሪ የሆኑ ነገሮች ላይ ነው የሚያሳልፉት ስፔንድ የሚያደርጉት ኢንካማቸውን። የፖፑሌሽኑ ኢኮኖሚካል ካራክተሪስቲክሱ ምንድነው የሚለው ነገር በግልጽ ማወቅና መረዳት ይጠበቅብናል። ኢንፍራስትራክቸር፣ ኳሊቲ ኦፍ ኢንፍራስትራክቸር፣ ትራንስፖርቴሽን፣ ኮሚኒኬሽን፣ ኢነርጂ ኢዝ ኢሴንሻል ፎር ማርኬቲንግ ኦፕሬሽን። አንድ ማርኬቲንግ አክቲቪቲን ፐርፎርም ስናደርግ ትራንስፖርቴሽን ያስፈልገናል። ኮሚኒኬሽን ከቴሌኮም ጋር ተይዞ ከኢንተርኔት ጋር ተይዞ የሚኖር ኮሚኒኬሽን አለ። ኢነርጂ አለ፣ ፓወር ማለት ነው። ከሶላር ሊሆን ይችላል፣ ኤኒ ሶርስ ኦፍ ኢነርጂ ያስፈልገናል። ከዛ አንጻር ያች ሀገር ምን አላት? ቢዝነሳችንን ማርኬቲንግ አክቲቪቲያችንን በስርዓት ኦፕሬት ለማድረግ በቂ የሆነ መሰረተ ልማት አላት፣ ኢንፍራስትራክቸር አላት የሚለው ነገር። ሌላው ፎሪን ኢንቮልቭመንት ማለት ነው። ዲግሪ ኦፍ ፎሪን ዳይሬክት ኢንቨስትመንት ኤንድ ሬጉሌሽን ኢንቫይሮንመንት፣ ሬጉላቶሪ ኢንቫይሮንመንት፣ ሰዎች ዳይሬክትሊ ሂደው ኢንቨስት የማድረግ ዳይሬክትሊ እዛች ሀገር ኢንቨስት የማድረግ ቢያደርጉ ምን አይነት ህግ ነው ያለው? ፎሪን ዳይሬክት ኢንቨስትመንት ይፈቀዳል አይፈቀድም? ባጭሩ ዲግሪው ኤክስተንቱ ምን ያህል ነው? የሌሎች ሀገር ድርጅቶች እዛች ሀገር ሄደው ቢዝነስ ኦፕሬት ለማድረግ ያ ሀገር ይፈቅዳል አይፈቅድም የሚለው ነገር ነው። ፎሪን ዳይሬክት ኢንቨስትመንት ዲግሪው ኤክስተንቱ ምንድነው? ሬጉሌሽንስ ምን ይላል? ፎሪን ኢንቲቲ ካን ሲግናል ፎር ማርኬት ኦፕንነስ ቱ ኢንተርናሽናል ቢዝነስ። አሁን እዚህ ጋር ፎሪን ዳይሬክት ኢንቨስትመንት በጣም ብዙ ድርጅቶች ካሉ
ምናምን ግልጽ ነው ማለት ነው። በቃ ክፍት ነው ማለት ነው። እኛም ሄደን ኦፕሬት ማድረግ የምንችልበት ጥሩ የሆነ አሰራር ጥሩ የሆነ ምን አለ ማርኬቲንግ ኤንቫይሮንመንት አለ ብለን አንደርስታንድ እንድናደርግ ይረዳል። በዚህ መንገድ ኢኮኖሚክ ኤንቫይሮንመንቱን ልንረዳ ይገባል። የመጀመሪያው ማርኬት ስትራክቸር የምንለው እነዚህን ያካትታል። ሌላኛው በጣም ኢንተረስቲንግ ነገሩ ኢንተርናሽናል ማርኬት ላይ ሪጂናል ኢኮኖሚክ ኢንተግሬሽን የሚባለው ነገር ማለት ነው። ሪጂናል ኢኮኖሚክ ኢንተግሬሽን የሚባለው ኢንተርናሽናል ማርኬት ወደ ኢንተርናሽናል ማርኬት ስንሄድ ሀገሮች ሪጂናሊ በኢኮኖሚክ ኢንተረስታቸውን መሰረት አድርገው ኤንድ ኦልሶ ፖለቲካል ኢንተረስታቸውን መሰረት አድርገው ኢንተግሬሽን አላቸው ማለት አንድነት ህብረት አላቸው ማለት ነው። የአውሮፓ ዩኒየን ልክ አፍሪካ ዩኒየን እንደምንለው ነገር ግን ያው እኛ አይሰራም፣ ግን ስም ብቻ ነው። ሌሎች ሀገሮች ጋር ግን በጣም ፓወርፉል ነው። ልክ አሁን ኔቶ የምንላቸው ኔቶ የሚባሉት ሀገሮች ሪጂናል ኢኮኖሚክ ኢንተግሬሽን ይባላል የእነሱ አንድነት ማለት ነው። እሱ አለ የለም ነው የምንሄድበት ሀገር ለምሳሌ ቢዝነሳችንን ኦፕሬት የምናደርግበት ሀገር እንደዚህ አይነት ሪጂናል ኢንተግሬሽን አላት የላትም የሚለው ነገር ማወቅ ይጠበቅብናል። ሌቭል አለው ኢኮኖሚክ ኢንተግሬሽን። የመጀመሪያው ፍሪ ትሬድ ኤሪያ የምንለው ነው። ፍሪ ትሬድ ኤሪያ ስንል በጣም ሲምፕለስ እና ቀላል የሚባለው የኢኮኖሚክ ኢንተግሬሽን ነው ከሌሎች አንጻር ሲታይ ማለት ነው። እዚህ ጋር ምንድነው ፍሪ ትሬድ ኤሪያ ላይ አግሪመንት ያላቸው ሀገሮች ምንድነው አግሪመንቱ? ሪሙቪንግ ትሬድ ባሪየር አማንግ ሜምበር ካንትሪስ ዋይል ሜንቴኒንግ ኢንዲቪጁዋል ኤክስተርናል ትሬድ ፖሊሲ። እዚህ ጋር ለምሳሌ ኢትዮጵያ፣ ኬንያ ምናምን ኤርትራ ምናምን ብለው ፍሪ ትሬድ ኤሪያ ቢስማሙ ምን ይባላል? ፍሪ ትሬድ ኤሪያ ኢኮኖሚክ ኢንተግሬሽን ይባላል። ከተስማሙ የመጀመሪያው ስምምነታቸው ምንድነው? በእነዚህ ሀገሮች በኢትዮጵያ፣ በኬንያ፣ በኤርትራ መካከል እቃዎች ኢምፖርት ኤክስፖርት ሲደረጉ ታሪፍ አይኖርም። የትሬድ ባሪየር ታሪፍ ምናምን የምንለው ነገር አይኖርም ማለት ነው። ነፃ ነው፣ አግሪመንት ነው። ታሪፍ ምናምን ከሌለ እቃዎች እነዚህ ሶስት ሀገሮች ጋር ሲዘዋወሩ የመሸጫ ዋጋቸው ይቀንሳል ማለት ነው። ህዝቡም ተጠቃሚ ይሆናል። ድርጅቶችም እቃቸውን በዝቅተኛ ዋጋ ለከስተመሮች መሸጥ ይችላሉ። ከነዚህ ሀገር አባላት ውጭ ያሉ ሀገሮች ግን እዚህ ሀገር ላይ ሲመጡ ታክስ ምናምን ስለሚጣልባቸው እቃቸው ውድ ይሆናል። ማርኬቱን አክሰስ ማድረግ አይችሉም ማለት ነው። እሱ ነው አድቫንቴጁ። ሁለተኛው ነገር ግን ፍሪ ትሬድ ላይ ነገር ግን እነዚህ ሀገሮች ከሌሎች ሀገሮች ጋር ኮሚኒኬት የሚያደርጉበት ኤክስተርናል ትሬድ ፖሊሲ ወይም ደግሞ የውጭ የንግድ ፖሊሲያቸው እንደየሀገሮቹ የተለያየ አንድ አይነት መሆን አይጠበቅበትም። ነገር ግን ትሬድ ባሪየር ሊኖር አይገባም በመካከላቸው ነው ስምምነቱ። ሁለተኛው ከስተም ዩኒየን ነው። ከስተም ዩኒየን ስንል ዛት ስቴፕ ፋርዘር ነው። ከፍሪ ትሬድ ኤሪያ አንድ ስቴፕ መሄድ ይጠበቅብናል። ምንድነው ፍሪ ትሬድ ኤሪያ አለ። እዚህ ጋር ፍሪ ትሬድ ኤሪያ ሲደመር ኮመን ኤክስተርናል ትሬድ ፖሊሲ ኤንድ ታሪፍ። እዚህ ጋር አሁን ፍሪ ትሬድ ኤሪያ አለ፣ ነገር ግን የጋራ የሆነ ምን የለም ፖሊሲ የላቸውም ነበር። የጋራ ፖሊሲ የለም። እዚህ ጋር ግን ፍሪ ትሬድ ኤሪያ አለ ኤንድ ኦልሶ የጋራ ደግሞ ምን አላቸው? ኤክስተርናል ፖሊሲ አላቸው። የጋራ የሆነ የውጭ ፖሊሲ የውጭ ጋይድ ላይን አላቸው ማለት ነው። ከስተም ዩኒየን ላይ ሲደርሱ ሀገሮች በዚህ መንገድ እየጠነከረ ይሄዳል ኢንተግሬሽኑ። ሌላኛው ኮመን ማርኬት ነው። ኮመን ማርኬት ጋር ስንመጣ ደግሞ ኦል ፊቸሮችን የከስተም ዩኒየን የሚያካትታል። የማት ፍሪ ትሬድ ኤንድ ኮመን የሆነ ምን አለ ፖሊሲ። ፍሪ ትሬድ ሲደመር ኮመን ፖሊሲ ከስተም ዩኒየን ይባላል። ግን ኮመን ማርኬት ለማድረግ ከስተም ዩኒየን ሲደመር ፍሪ ሞቭመንትስ ኦፍ ካፒታል፣ ያ ማለት ሰዎች ፍሪ ትሬድ ባሪየር የላቸውም። በአባል ሀገሮች መካከል ፍሪ ትሬድ ባሪየር የለም። ያ ማለት ፍሪ ትሬድ ነው ወይም ትሬድ ባሪየር የለም። ኤንድ ኦልሶ የጋራ የሆነ ምን አላቸው ፖሊሲ አላቸው። ኮመን ማርኬት ላይ ሲደርሱ ማለት ነው እነዚህ ሶስተኛ ባህሪ ይጨምራል። ሶስተኛ ባህሪው ምንድነው? ፍሪ ሞቭመንት ኦፍ ካፒታል፣ ያ ማለት ሌበር ሞቭመንት ከአንዱ ሀገር ወደ አንዱ ሀገር የሰው ኃይል ምናምን እንደዚህ ሪሶርሶች ምናምን በነፃነት ሙቭ ማድረግ ይችላሉ ማለት ነው። ቴክኖሎጂዎችን በሀገሮቹ መካከል ከአንዱ ሀገር ወደ አንዱ ሀገር ከአንዱ ሀገር ወደ አንዱ ሀገር ማንቀሳቀስ ይቻላል። በዚህ መንገድ እየተጠናከረ ይሄዳል ማለት ነው ኢንተግሬሽን። አራተኛው ኢኮኖሚክ ዩኒየን ነው። ኢኮኖሚክ ዩኒየን ሲባል እንግዲህ በጣም ከፍተኛ ደረጃ የኢኮኖሚክ ኢንተግሬሽን ደረጃ የሚባለው ኢኮኖሚክ ዩኒየን ነው። እዚህ ጋር ሃርሞናይዚንግ ሞኔታሪ ፊስካል ኤንድ ሶሻል ፖሊሲዎቹ ከገንዘብ ጋር ከኢኮኖሚ ከማክሮ ኢኮኖሚ ጋር ከማህበረሰብ ፖሊሲ ከማህበራዊ ፖሊሲ አንጻር ሃርሞናይዝ የሆነ ኢንተግሬሽን ይኖራቸዋል ማለት ነው። ፖቴንሻሊ
የጋራ የሆነ ምን ይኖራቸዋል? መገበያያ ገንዘብ ኤንድ ኦልሶ የጋራ ፖለቲካል ዩኒየን ይኖራቸዋል። ልክ አውሮፓ ዩኒየን እንደዚህ ምናምን እንደምንላቸው ማለት አውሮፓ ዩኒየን የምንለው አለ የጋራ የሆነ ከረንሲ ያላቸው ምናምን በጣም ፓወርፉል ናቸው። አስቲል ለዛ ይጠቅማል ማለት ነው። ለዛ ይጠቅማል። በዚህ መንገድ ኢንተግሬሽኑ እየተጠናከረ ይሄዳል። አንደርስታንዲንግ ዚስ ፋክተር ኢዝ ኢሴንሻል ፎር ኤ ካምፓኒ ቱ ናቪጌት ዘ ኮምፕሌክሲቲ ኦፍ ኢንተርናሽናል ማርኬት ኤንድ ቴይለር ማርኬቲንግ ስትራቴጂ ቱ ዳይቨርስ ኢኮኖሚክ ላንድስኬፕ። እነዚህ ነገሮች መረዳት ኢንተርናሽናል ማርኬት ኢንቫይሮንመንቱ በጣም ኮምፕሌክስ ስለሆነ ይህን ኮምፕሌክሲቲውን አንደርስታንድ ለመረዳት ውስብስብነቱን እንድንረዳ ያደርገናል። ውስብስብነቱን ከተረዳን ደግሞ ጥሩ የሆነ ማርኬቲንግ ስትራቴጂ ዲዛይን አድርገን ኢኮኖሚክ ላንድስኬፑንም ኮምፕሌክሲቲውን ኦቨርካም ማድረግ እንችላለን። ኢት ሪኳየር መልቲፌስድ አፕሮች ኮንሲደሪንግ ቦዝ ማክሮ ኢኮኖሚክ ኢንዲኬተር ኤንድ ኦልሶ ሪጂናል ኢንተግሬሽንስ ማለት ነው። ሪጂናል ኢንተግሬሽን አለ ያየ ነው። ይሄ ከፍሪ ትሬድ አብስቶ እስከ ኢኮኖሚክ ዩኒየን ኤንድ ኦልሶ ኢኮኖሚክ ኢንዲኬተርስ ማርኬት ፖቴንሻል ማርኬት አንስቶ ያየ ነው እስከ ኢንፍራስትራክቸር ድረስ ያለ ነው የማርኬት ስትራክቸሩ ማለት ነው። እነዚህ ነገሮች ማወቅ መረዳትና መልቲ ወይም ደግሞ የተለያዩ አማራጮችን ስልቶችን መጠቀም ይኖርብናል ማለት ነው ይኖርብናል። ሌላኛው ሶሻል ኤንድ ካልቸራል ኢንቫይሮንመንት ነው። ከማህበረሰብና ከባህል አንጻር ኢንተርናሽናል ማርኬቱ ምን ይመስላል የሚለው ነገር መረዳት ይጠበቅብናል። ሶሾ ካልቸራል ወይም ደግሞ ሶሻል ኤንድ ካልቸራል ኢንቫይሮንመንት ያንድን ኢንፍሉዌንስ ዘ ቢሄቪየርስ ኦፍ ከስተመር ሁ ኮምፕሮማይዝ ማርኬት the manager who plan and implement international market program, the marketing intermediary who work in the international market process. ሶሻል ካልቸር ኢንቫይሮንመንት ስንል ኢንተርናሽናል ላይ ኮንሱመሮችን ይይዛል፣ ማኔጀሮችን ይይዛል፣ ኤንድ ኦልሶ ኢንተርሚዲየሪዎችንም አለ። እነዚህ ነገሮች የያዘ ነው። ኮንሱመሩ አለ፣ የድርጅቱ ማኔጀሮች አሉ፣ የድርጅቱን እቃ የሚያሰራጩት ኢንተርሚዲየሪዎች ሆልሴለሮች አሉ። እነዚህን ነገሮች የያዘ ነው፣ ኮምፕሮማይዝ ያደረገ ነው። ካልቸር ካን ቢ ፕሮቫይድ ታንጀብል ቤኔፊት ኤንድ ኮምፒቲቲቭ ቱልስ አዝ ዘ ቤዚስ ኦፍ ኮምፒቲቲቭ ስትራቴጂ። እዚህ ጋር ካልቸር ስንል ምን አለ? ታንጀብል የሆነ ቤኔፊት አለ፣ ኮምፒቲቲቭ ቱል አለ። ማለት ከሌሎች ድርጅቶች የተሻለ እንድንሆን ካልቸርን መጠቀም እንችላለን። ታንጀብል የሆነ ቤኔፊት ያለ ልንይዘው ልንጨብጠው የምንችል ጥቅም ይሰጠናል ካልቸር። ለኮምፒቲቲቭ ስትራቴጂያችን ደግሞ ምንድነው? መሰረት ነው ማለት ነው። መሰረት ማኔጂንግ ካልቸራል ዲፈረንስ ኦር ሚስ ማኔጂንግ ራይዚንግ ፕሮብሌም ኤንድ ፕሮፊት አር አድቨርስሊ አፌክተር ማለት ነው። እዚህ ጋር ካልቸር ምንድነው ብለናል? ታንጂብል የሆነ ጥቅም አለው ኤንድ ኦልሶ ቤዚስ ነው ኮምፒቲቲቭ ስትራቴጂ ዴቨሎፕ ለማድረግ ወይም ከሌሎች ድርጅቶች የተሻለ እንድንሆን ማለት ነው። ኮምፒቲቲቭ ስትራቴጂ ማለት ከሌሎች ድርጅቶች የተሻለ ጥቅም ለደንበኞቻችን ማቅረብ ስንችል ኮምፒቲቲቭ ስትራቴጂ ይባላል። ካልቸር ይሄን ነገር ይሰጠናል። እንዴት ነው የሚሰጠን? ሰዎች የተለያየ ካልቸር አላቸው። ካልቸራቸው ማለት ማንነታቸው ነው፣ አይዴንቲቲያቸው ነው። የማህበረሰቡን ካልቸር በስነ ስርዓት አንደርስታንድ ማድረግ ከቻል መረዳት ከቻልን ማወቅ ከቻልን ባወቅ ነው በተረዳ ነው በካልቸሩ መሰረት ፕሮዳክቶችን ሰርቪሶችን ዲዛይን አድርገን በተመጣጣኝ ዋጋ ማቅረብ ከቻልን ነው ኮምፒቲቲቭ አድቫንቴጅ እናገኛለን። ነገር ግን እዚህ ጋር ሚስ ማኔጅድ ከተደረገ ፕሮብሌም አለ። there is a problem and also ትርፋማነታችን ድርጅትና እንደ ድርጅት ደግሞ ለተርፍ ነው የምንሰራው አድቨርሲሊ ኦር ኔጌቲቭሊ ኢምፓክት ያደርገዋል፣ አፌክት ያደርገዋል፣ ይጎዳዋል ማለት ነው። ትርፋችን ይቀንሳል እንደማለት ነው። ካልቸር it brings tangible benefit for business ማለት ነው። The buying decision process of buyer, whether consumer or industrial buyers, influenced by socio-cultural characteristics of buyer. በግለሰብም ይሁን እንደ ድርጅት ዲሲሽን ባይንግ ቢሄቪየራችን ወይም ደግሞ አንድን ዕቃ ስንገዛ የምናሳየው ሂደት በምን ተጽዕኖ ስር ነው የሚወድቀው ማለት ነው? በሶሻል ኤንድ ካልቸራል ካራክተሪስቲክስ ነው ማለት ነው። ሶሻል ካልቸራል ካራክተሪስቲክስ ስንል ደግሞ ኤክስተርናል ስቲሙሎች ኢንፍሉዌንስ ያደርጉታል ማለት ነው። ኤክስተርናል ስቲሙሎች ኢንፍሉዌንስ ያደርጉታል። ኢኮኖሚክ ዴቨሎፕመንት ኢንፍሉዌንስ ያደርገዋል። ፖለቲካ ሲስተሙ ኤንድ ሌጋል ሲስተሙ ኢንፍሉዌንስ ያደርገዋል። ያንድን ማህበረሰብ የመግዛት ባህሪ ምን ዕቃ መግዛት ይፈልጋል፣
በስንት መግዛት ትፈልጋለህ? የት መግዛት ትፈልጋለህ? እሱ ነው ባይንግ ዲሲዥን ፕሮሰስ የሚባለው ማለት ነው። እሱ ነገር እንደዚህ አይነት እቃ ነው መግዛት እንፈልገው፣ እዚህ ቦታ ነው መግዛት እንፈልገው፣ በዚህ ዋጋ ነው መግዛት እንፈልገው ምናምን የሚለው በሙሉ ይሄ ሁላ ባህሪው የሚመጣው ከምንድን ነው? ከኤክስተርናል ስቲሙል ከውጭ ተጽዕኖ ነው። በውጭ በሚደርስበት በአካባቢው ወይም በዙሪያው በሚደርስበት ተጽዕኖ ነው። ከኢኮኖሚው ከፖለቲክሱ ወይም ደግሞ ከማህበረሰቡ ከካልቸሩ አንጻር ነው። ኦኬ በዛ መንገድ ነው። ግልጽ ለማድረግ ኢኮኖሚክ እና ፖለቲካ ኢንቫይሮንመንት ሶሻል እና ካልቸራል ካራክተሪስቲክሱን ኢንፍሉዌንስ ያደርገዋል። ግልጽ ነው። እነዚህ የአንድ ማህበረሰብ ኢኮኖሚ ያን ደግሞ ያለበት የፖለቲካ ሲስተም የአንድን ማህበረሰብ ሶሻል እና ካልቸራል ካራክተሪስቲክሱን ሼፕ ያደርገዋል። ሶሻል ኤንድ ካልቸራል ካራክተሪስቲክስ ደግሞ የአንድን ማህበረሰብ የባይንግ ዲሲዥን ፕሮሰስ ኦር ባይንግ ቢሄቪየር ኢንፍሉዌንስ ያደርገዋል። ኮንሱመር ባይንግ ዲሲዥን ፕሮሰስ የምንላቸው ስቲሙሎች አሉ። እነዚህ ስቲሙሎች አሉ። ብራንድ አዌርነስ አለ ማለት ምንድነው የሚያስፈልገው የሚለውን ነገር መጀመሪያ ሰው ያውቃል። ስለሚያስፈልገው ነገር መረጃ ይሰበስባል። የሰበሰበው መረጃ ኢቫሉዌት ያደርግና ይመርጣል። ከመረጠ በኋላ ይገዛል። ከገዛ በኋላ እንግዲህ ያው ተጠቅሞ ይጥለዋል። ወይ ሳቲስፋይ ይሆናል ወይ ዲሳቲስፋይ ይሆናል ማለት ነው። በዚህ መንገድ ነው የምንሄደው። ካልቸር ስንል ሶሾ ካልቸራል ስንል ምን ነገሮች ያካትታሉ? እዚህ ጋር ማቴሪያል ካልቸር አለ፣ ላንጉዌጅ አለ፣ ኤዱኬሽን አለ፣ ቫልዩ ኤንድ አቲቲዩድ። ማቴሪያል ካልቸር ማለት ነው እንደዚህ ከማቴሪያል ከቁሳቁስ ጋር ተያይዝነት የሚኖር አለ። ከማህበረ ስለ ቁሳቁሶች የሚነገረን ነገር አለ አይደለ? የሚኖራቸው ትርጉም አለ እንደየባህሉ ማለት ነው። ሰዎች ቤዝድ ኦን ዴር ካልቸርስ they have different meaning for ማቴሪያልስ ማለት ነው። ላንጉዌጅ ቋንቋ፣ ኤዱኬሽን ትምህርት፣ ቫልዩ እሴት፣ አቲቲዩድ አንድን ነገር መውደድ መጠላት፣ ፋቮሬብል ኤንድ አንፋቮሬብል ፊሊንግ ፖዚቲቭ ኦር ኔጌቲቭ ፊሊንግ ቱዋርድ ሳምቲንግ ማለት ኮንሲስተንሲ ሆነ አንድ ሰው እኔ ለምሳሌ ኢትዮጵያ ውስጥ የፈረስ ስጋ ይበላል ብትሉት አንድ ሰው አይበላም ይላል። ለምን? that's culture attitude toward that's horse for meal horse as a meal is a negative attitude ነው ያለን አይደለ? ፈረስን እንደ ምግብ መጠቀም that's negative attitude ነው ያለን። that's culture or positive የፈረስ ስጋ ይበላል that a positive attitude toward horse meat because there is culture ነው። ሌላው ሶሻል ኦርጋናይዜሽን የማህበራዊ ድርጅቶች እቁብ እድር ምናምን እንደምንለው አይነት ነገር። ፖለቲካ ኤንድ ሌጋል ስትራክቸር፣ ፊሎዞፊ ፍልስፍና፣ እነዚህ ነገሮች በሙሉ ሪሊጂን ወይም ደግሞ ሃይማኖት፣ እነዚህ ነገሮች በሙሉ ካልቸር ናቸው። እነዚህ ነገሮች በሙሉ ምን አይነት እቃ እንደምንገዛ ምን ያደርጉናል ማለት ነው? ተጽዕኖ ያሳድሩብን ማለት ነው። ካልቸራል ኢንቫይሮንመንት ጋር ስንመጣ አንትሮፖሎጂ አለ። አንትሮፖሎጂ is a study of human or understanding human behavior ስለ ሰው ነው የሚያጠናው ወይም የሰውን ባህሪ የሚያጠና የትምህርት አይነት ነው። ካልቸራል አንትሮፖሎጂ ስንል examining all human behavior that have been learned including social, linguistic and family behavior ማለት ነው። የተማርነው ማለት ከማህበረሰብ ከቋንቋ ወይም ደግሞ ከቤተሰብ የተማርነው ነገር ያካትታል። culture include heritage of society transmitted by word, literature or any other form. culture ስንል ሄሪቴጅ ነው ከአንድ ማህበረሰብ ወደ ሌላ ማህበረሰብ የሚተላለፍ በወርድ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። በዛ መንገድ የሚተላለፍ ነገር ካልቸር ይባላል። people in the world have essential needs for food, shelter and clothes, but they develop and prioritize thus wants based on their cultures. Message from family, message from peers, message from socialization process that reflect each personal cultures. አሁን እዚህ ጋር ዓለም ላይ ያለ ሰው ሁሉ ምግብ ይመገባል፣ ልብስ ይለብሳል፣ መጠለያ ያለው ቤት ውስጥ ነው የሚኖረው። ነገር ግን ምን አይነት ምግብ፣ ምን አይነት ልብስ፣ ምን አይነት ቤት ነው የሚፈልገው ቢባል ዓለም ላይ ያለ ህዝብ የተለያየ መልስ ነው ያለው። የተለያየ መልስ ሲኖረው ዋንት ይሆናል። ዋንት የሆነበት ምክንያት ደግሞ ምንድነው?
ዋንት የተለያየ የሆነበት ምክንያት ምንድነው? የተለያየ ካልቸር ስላለ ነው። የተለያየ ካልቸር የኖረን ምክንያት ደግሞ ከቤተሰቦቻችን፣ ከጓደኞቻችን፣ ከማህበረሰቡ ማህበራዊ ግንኙነታችን የመጣ ነው። በዛ ሂደት ውስጥ የገነባ ነው ነገር ነው። ስለዚህ የተለያየ ካልቸር መኖሩ ለአንድ ማርኬተር ለአንድ ማኔጀር በጣም ትልቅ እድል ነው። ያንን ካልቸር መረዳት እና በዛ ካልቸር መሰረት ማህበረሰቡን ሰርቭ ማድረግ ትልቅ የሆነ ኮምፒቲቲቭ አድቫንቴጅ ክሬት ስለሚያደርግለት። ካልቸር ሪፍሌክት ሁማን አስፔክትስ ኦፍ ፐርሰናል ኢንቫይሮንመንት ኢት ኮንሲስት ቢሊፍ ሞራል ከስተም ሃቢት ለርንድ ፍሮም አዘርስ ማለት ነው። ፐርሰናል ኢንቫይሮንመንት ነው። ካልቸር ስንል የአንድ ግለሰባዊ በቃ ምንድነው አካባቢ እንደ ግለሰብ የሚኖረን አካባቢያዊነት እንደማለት ነው አይደል? የተለያየ ቢሊፍ አለን፣ ሞራል አለን፣ ከስተም አለን፣ ሀቢት አለን። ለምሳሌ ወደ ዌስተርን ስንሄድ ለማለት ዩናይትድ ስቴትስ፣ አውሮፓ፣ አውስትራሊያ ጋር ስንሄድ ዌስተርን ይባላል ባህላቸው። የዌስተርን ባህል ሴቶች ሱሪ መልበስ ምናምን እንደዚህ ምናምን አይደል? ኦስት ኦርቶዶክስ የሚባል ደግሞ ለምሳሌ ሶቪየት ሪፐብሊክ ፎርመር ወይም የአሁኗ ሩሲያ፣ ሴንትራል ዩሮፕ ወይም ደግሞ ማዕከላዊ አውሮፓ ውስጥ ስንሄድ ደግሞ የኦርቶዶክስ ባህል ነው ያላቸው። ምግብ ሲለብሱ፣ ምግብ ሲመገቡ፣ ልብስ ሲለብሱ ምናምን ቤት ሲሰሩ ቤዝዶን እንደ ኦርቶዶክስ ነው የሚሆኑት ማለት ነው። ሌላው ኮንፊሽያንስ ወይም ደግሞ ቻይና እና እዚህ ጋር ሳውዝ ኢስት ኤዚያ ውስጥ ስንሄድ ቻይና እና ወደ ኤዚያ ስንሄድ ደግሞ ኮንፊሽየስ የሚል ባህል አላቸው። በዛ መሰረት ነው ኦፕሬት የሚያደርጉት። ሚድል ኢስት አይስላሚክ ነው። መካከለኛው ምስራቅ ጋር ስንሄድ ደግሞ ሞር አይስላሚክ ነው። አለባበሳቸው፣ አመጋገባቸው፣ አኗኗራቸው እስላማዊ ነው ማለት ነው። ቡድሂስት ታይላንድ ጋር ስንሄድ ደግሞ ቡድሂስት ነው። ወደ ህንድ ስንሄድ ደግሞ ሂንዱይስት ነው። ላቲን አሜሪካ፣ አፍሪካ፣ ጃፓን ስንሄድም የራሳቸው የሆነ ምን አላቸው? ካልቸር አላቸው ማለት ነው። ካልቸር አላቸው። በዚህ መሰረት ነው እንግዲህ ዓለም ኦፕሬት የምታደርገው። ሃው ካልቸር ኢንፍሉንስ ማርኬቲንግ። እንዴት ነው ካልቸር ማርኬቲንግ አክቲቪቲያችንን ኢንፍሉንስ የሚያደርገው ኢምፓክት የሚያደርገው ተጽዕኖ የሚያሳድርበት ነው። ካልቸራል ኤሌመንት የምንላቸው እነዚህ ላንጉዌጅ ምናምን እነዚህ አሁን ያልናቸው በሙሉ ሪሊጂን፣ ኤዱኬሽን፣ ቫልዩ፣ አቲቲዩድ ምናምን፣ ፖለቲክስ፣ ሶሻል ኦርጋናይዜሽን እነዚህ በሙሉ ካልቸራል ኤሌመንት ይባላሉ። እነዚህ ካልቸራል ኤሌመንት ዳይሬክትም ሊሆን ይችላል፣ በቀጥታም ሊሆን ይችላል፣ በተዘዋዋሪ ለከስተመሮች የሚሰዱት ምን አለ? ሜሴጅ አለ። ዘ ሴሌክሽንስ ኦፍ ጉድ ኤንድ ሰርቪስ፣ ምን ፕሮዳክት መምረጥ እንዳለባቸው፣ ምን ሰርቪስ መምረጥ እንዳለባቸው ቤዝድ ኦን ካልቸራል ሜሴጅ ነው ማለት ነው ኢምፓክት የሚደረገው። ቤዝድ ኦን ካልቸራል ሜሴጅ ኢምፓክት ይደረጋል። ካልቸር እንዴት ነው ኢንፍሉንስ የሚያደርገው ስንል ለምሳሌ ካልቸራል ፋክተሮች አሉ። ለምሳሌ እዚህ ጋር ሪሊጅን አለ፣ ሂስትሪ አለ፣ ፋሚሊ አለ፣ ላንጉጅ አለ፣ አርት አለ። ያን ማህበረሰብ የራሱ የሆነ ዘፈን ምናምን አርት የምንለው እሱ እነሱ ነገሮች ካልቸራል ሜሴጅ ያላቸው ከሲምቦል አንጻር፣ ከሞራል አንጻር፣ ከሮል ኦፍ ቢሄቪየር አንጻር፣ ከኖሎጂ አንጻር የሚኖራቸው መልእክት አለ። እነዚህ መልእክቶች ኮንሳፕሽን ዲሲሽን ላይ የሚኖራቸው ኢምፓክት አለ። እዚህ ጋር ኮንሳፕሽን ዲሲሽን ላይ እዚህ ጋር የካልቸሩ ሜሴጅ እዚህ ጋር ካልቸሩ አለ። ለምሳሌ አንድ ሪሊጅን የሆነን ምልክት ምን ብሎ ነው ዲፋይን የሚያደርገው አይደል? የሆነን ሲምቦል ምን አይነት ትርጉም ይሰጠዋል? በታሪክ ውስጥ ምን አይነት ትርጉም አለ ያን ምልክት አይደል? በሃይማኖት ውስጥ ምን አይነት ቢሄቪየር ነው ወይም ደግሞ ምን አይነት ስነ ምግባር ነው የሚፈቀደው ኤንድ የሚከለከለው? ምን አይነት አለባበስ፣ ምን አይነት አመጋገብ፣ ምን አይነት አኗኗር ነው የሚፈቀደው ነው። ኤንድ ላንጉዌጅ በቋንቋችን ምን አይነት እውቀት ነው ያለው? እነዚህ ነገሮች በሙሉ አንድን ዕቃ ሴሌክት ስናደርግ ኤንድ ደረጃ ስናወጣ ምን ያደርጋል? ኢምፓክት ያደርገናል ማለት ነው። ኢምፓክት ያደርገናል። በዚህ መንገድ ዲሲሽን ኮንሱመር ዲሲሽኑ ወይም ደግሞ ማርኬቲንግ አክቲቪቲያችንን ኢንፍሉዌንስ ያደርጋል። ካልቸር ኤሌመንት የምንላቸው እነዚህ ላንጉዌጅ፣ ፋሚሊ፣ ወርክ፣ ሪፈረንስ ግሩፕ፣ ኢንተርሚዲየሪ ምናምን፣ ሪሊጂን፣ ኤዱኬሽን የምንላቸው በሙሉ ካልቸራል ኤሌመንት ይባላሉ ማለት ነው። ሌላኛውና ኢንተረስቲንግ ፓርት ኦፍ ኢንተርናሽናል ማርኬቲንግ የሚባለው አንዱ ፖለቲካል ኤንድ ሌጋል ኤንቫይሮንመንት ነው። እዚህ ጋር ፖለቲካል እና ሌጋል ኤንቫይሮንመንት ጋር ስንመጣ
ኢንተርናሽናሊ ቢዝነስ ኦፕሬት ስናደርግ ኤንድ ወደ አንድ ሀገር ሄደን ስንሰራ ወደ ኢንተርናሽናል ማርኬት ስንሄድ የሚገጥመን የመንግስት አይነት እንደማለት ነው። ያችን ሀገር የሚመራት መንግስት የሚያወጣው ህግ፣ የሚያወጣው መመሪያ፣ ሬጉሌሽን፣ ፖሊሲ ምናምን እሱ ነው ፖለቲካል ኤንድ ሌጋል ኤንቫይሮንመንት የምንለው። ሶ አንኤክስፔክትድ ፖለቲካል ኤንድ ሌጋል ኢንፍሉንስ ኦን ቢዝነስ አክቲቪቲ ሊኖር ይችላል። ያልተጠበቀ ተጽዕኖ ሊደርስብን ይችላል ቢዝነስ አክቲቪቲያችን ላይ በፖለቲካል እና በሌጋል ኤንቫይሮንመንት ማለት ነው። ሶ ቢ አዌር ኦፍ ፖለቲካል ኤንድ ሌጋል ፋክተርስ ኦን ቫሪቲ ኦፍ ፕላንስ ማለት ነው። አዌር መሆን አለብን። ምን አይነት ፖለቲካ ነው ያለው? ጸብ አለ ወይ? ኢንስቴቢሊቲ አለ ወይ? ኮንፍሊክት አለ ወይ? ዳትስ መንግስቱ ምን አይነት ነው? ዳትስ ካፒታሊስት ነው? ሶሻሊስት ነው? ምናምን ነው? እነዚህ ነገሮች ሲሆኑ ማወቅ አለብን አሴ ማርኬተር አሴ ማኔጀር ማለት ነው። ሶ ማኔጀር ዊል ኒድ ቱ ኮንሰንትሬት ኦን 3 ኤሪያስ፣ 3 ቦታዎች ላይ ትኩረት አድርጎ መስራት አለበት አንድ የድርጅት ማኔጀር። የመጀመሪያው the political and legal circumstance of home country፣ የሀገር ውስጥ ፖለቲካ የሀገር ውስጥ ሌጋል ሰርከምስታንሱ ምንድን ነው? ምን ይመስላል? ለምሳሌ ኢትዮጵያ ውስጥ ያለ ድርጅት የኢትዮጵያ ፖለቲካልና ሌጋል ሁኔታ የፖለቲካዊና ከህግ ጋር ተያያዥነት ያላቸው ነገሮች ምንድን ናቸው ብሎ ማወቅ አለበት። ሁለተኛ the political and legal environments of host country፣ የዛችኛይቱ ሀገር ለምሳሌ ኢትዮጵያ ውስጥ ያለ ድርጅት እና ኬንያ ሄዶ መስራት ቢፈልግ፣ ኢትዮጵያ ውስጥ ነው ያለው ድርጅቱ እዚች ጋር፣ ኬንያ ውስጥ ሄዶ መስራት ቢፈልግ ስለ ኢትዮጵያ ሲያቅ ይሄ የመጀመሪያው ማለት ፖለቲካሊ ሌጋል ሰርከምስታንስ ኦፍ ሆም ካንትሪ ወይም ደግሞ ቤት ሀገር ማለት የራሱ ሀገር ላይ ስለራሱ መንግስት ፖለቲካ እና ሌጋል ኤንቫይሮንመንት ማወቅ አለበት። ሁለተኛ ላይ ማንም ነው ለምሳሌ ይሄ ድርጅት ኢትዮጵያ ውስጥ ያለ ድርጅት ወደ ኬንያ ከሆነ መሄድ የፈለገው ሁለተኛው ማወቅ ያለበት ስለ ኬንያ መንግስት ማወቅ ይጠበቅበታል። ከዛስ ሶስተኛ ላይ ባይላተራል ኦር መልቲላተራል አግሪመንት ትሪት ሎ ገቨርኒንግ በሪሌሽንሺፕ ቢትዊን ሆስት ካንትሪ ኤንድ ሆም ካንትሪ። እዚህ ጋር ደግሞ ባይላተራል በኢትዮጵያና በኬንያ መካከል ያለው ግንኙነት ምንድነው ነው ባጭሩ። አግሪመንት ከምን አንፃር በኢትዮጵያና በኬንያ መካከል ምን አይነት ግንኙነት አለ የሚለው ማወቅ አለ። እነዚህ 3 ነገሮች በጣም ወሳኝ ናቸው። ሶ ሆም ካንትሪ ፖለቲካል ኤንድ ሌጋል ኤንቫይሮንመንት ስንል ምንን ያካትታል? የመጀመሪያው ሆም ካንትሪ ስንል ለምሳሌ ሚኒመም ዌጅ ሌጂስሌሽን፣ ዝቅተኛ ክፍያ፣ የደሞዝ ክፍያ፣ የሰራተኞች ክፍያ አለ የለም? በዚች ሀገር ውስጥ የለም። በእኛ ሀገር የለም ነው አለ ካለ እንጃ እሱን ማወቅ ይጠበቅብናል። ይሄ አፌክት ያደርጋል። ፎር ኤግዛምፕል አፌክት ኢንተርናሽናል ኮምፒቲቲቭነስ ኦፍ ፈርምስ ዩዚንግ ፕሮዳክሽን ፕሮሰስ ዛት አር ሃይሊ ሌበር ኢንተንሲቭ። በጣም ብዙ የሰው ኃይል የሚጠቀም የሆነ ፕሮዳክሽን ሲስተም ካለ ያለው ድርጅቱ እዚህ ጋር ሚኒመም ዌጅ ሌጂስሌሽን የሚለው ነገር ኢምፓክት ያደርገዋል። ሌላው ኮስት ኦፍ ዶሜስቲክ ሴፍቲ ሬጉሌሽን ከሴፍቲ አንጻር የሚወጣ ከአካባቢ ጥበቃ አንጻር የሚወጣ ፖሊሲ አለ። ፕራይሲንግ ፖሊሲዎች ይኖራሉ። እነዚህ ነገሮች በሙሉ ማርኬቲንግ አክቲቪቲያችንን አፌክት ያደርጉታል። ካንትሪስ ትሬንድ ቱ ፕሮቫይድ ጀነራል ሳፖርት ፎር ኢንተርናሽናል ማርኬቲንግ ኤፈርትስ ኦፍ ዘ ካንትሪ ፈርምስ። ያማት ለምሳሌ ኢትዮጵያ ውስጥ ያለ ድርጅት ወደ ኢንተርናሽናል ማርኬት መሄድ ቢፈልግ ይቺ ሀገር የምትሰጠው ሳፖርት የምትሰጠው ድጋፍ ጥሩ ነው አይደለም የሚለው ነገር ማወቅ ይጠበቅበታል። ፎር ኤግዛምፕል ኢት ሪዲዩስ ትሬድ ባሪየር ቱ ኢንክሪዝ ትሬድ ኦፖርቹኒቲ ሶ ባይላተራል ኤንድ መልቲላተራል ኔጎሽዬሽን። ትሬድ ባሪየር ልክ ቅድም ያየነው የለም በእንደዚህ አይነት መንገድ በፎሪን ትሬድ አግሪመንቶች በኔጎሽዬሽን በማካሄድ በዲፕሎማሲ አማካኝነት ድርጅቶች የሀገር ውስጥ ድርጅቶች ሌሎች ሀገሮች ጋር ሄደው ኢንቨስት እንዲያደርጉ ምናምን መንግስት ምን አይነት ሳፖርት እያካሄደ ነው ያለው የሚለው ነገር ማወቅ ይጠበቅብናል። such action will affect individual firms to extent that they affect international climate for free trade ማለት ነው። እነዚህ ነገሮች በሙሉ አንድን ድርጅት እንደ ግለሰብ እንዳንድ ግል ድርጅት እንዳንድ ድርጅት አፌክት ያደርጉታል ማለት ነው እነዚህ ነገሮች በሙሉ። ሌላው ስፔሲፊክ ሩል ኤንድ ሬጉሌሽን ሊኖር ይችላል። ያቺ ሀገር ስፔሲፊክ ሩል ሬጉሌሽን ሪስትሪክቲንግ ኢንተርናሽናል ማርኬትን የምትከለክልበት የራሷ የሆነ ህግ ሊኖር ይችላል ወይም ህጎች ሊኖሩ ይችላሉ። አስ ኤ ፎሪን ፖሊሲ ኦር አስ ኤ ናሽናል ሴኩሪቲ አንጻር
የሚኖሩ ስፔሲፊክ ሩሎች፣ ሬጉሌሽኖች ወይም ደግሞ ሪስትሪክሽኖች ይኖራሉ። እነሱን ማወቅ አለብን። ለምሳሌ ኢምባርጎ ኦር ትሬድ ሳንክሽን ቢኖር አንዲት ሀገር ኢምባርጎ ወይም ደግሞ ትሬድ ሳንክሽን ማለት አንዲት ሀገር ለምሳሌ ልክ አሁን ሩሲያ ዩክሬንን ስትወር በጣም አብዛኛው የዓለም ሀገር የጮኸው ማን ላይ ነው? ሩሲያ ላይ ነው አይደለ? ሶ ልክ እንደዛ ማዕቀብ ሊጣል ይችላል። ኢምባርጎ ማዕቀብ ማለት ልክ ማዕቀብ ሊጣል ይችላል አይደል? እነዚህ አይነት ነገሮች ልክ ኤርትራ ላይ በጣም ብዙ ጊዜ ማዕቀብ ተጥሎባት ነበር። ኢምባርጎ ይሄን ትሬድ ሳንክሽን ይባላል እሱ። ሶ ለምን ሲባል የኤርትራ መንግስት ምንድነው ተብሎ ይታሰባል? ዲክታተር ነው ተብሎ ይታሰባል። ዲሞክራቲክ አይደለም ተብሎ ስለሚታሰብ፣ ጦረኛ ነው ተብሎ ስለሚታሰብ አሜሪካ ምናምን ምን ጥለውበታል? ማዕቀብ ኢምባርጎ ጥለውበታል ማለት ነው። ሌላው ኤክስፖርት ኮንትሮል ሊኖር ይችላል፣ ኢምፖርት ኮንትሮል ሊኖር ይችላል። ይህን ኦልሶ ከሬጉሌሽንስ ኦፍ ኢንተርናሽናል ቢዝነስ ቢሄቪየር ጋር ተያይዞም የሚጣሉ ነገሮች አሉ። ስለዚህ ስፔሻል ሩል ኤንድ ሬጉሌሽኖች ይኖራሉ። እነዚህን ነገር ማወቅ አለብን። ኢምባርጎ የምንለው ይሄ ነው። ነገር ግን ኢምባርጎ ሲጣል ምንድነው አብዛኛውን ጊዜ ማወቅ ያለብን ለኢኮኖሚክ ፐርፐዝ አይደለም። ብዙ ጊዜ ኢምባርጎ እነዚህ ማዕቀብ የሚጣሉት ፎር ፖለቲካል ኢንተረስታቸውን ለማስጠበቅ ሲሉ ሀገሮች ኢምባርጎ ይጥላሉ። የኢኮኖሚክ የንግድ ማዕቀብ ይጥላሉ ማለት ነው። ሶ ያቺ ሀገር ኢኮኖሚዋ ተጎዳ ማለት ፖለቲካዋ ተጎዳ ማለት ነው። ስለዚህ ከዛ አንፃር ነው የሚታየው ማለት ነው። ከዛ አንፃር ይታያል ማለት ነው። ኤክስፖርት ኮንትሮል ያው ብዙ ጊዜ ወደዛች ሀገር የሚላኩ ኤክስፖርቶች የሚያች ሀገር የምታደርጋቸው ኤክስፖርቶችን ወይም ኤክስፖርት ለማግኘት ላይሰንስ የኤክስፖርት ላይሰንስ ለማግኘት በጣም አስቸጋሪ ሊሆን ይችላል። ኢምፖርት ሪስትሪክሽን ሊኖር ይችላል። ቢኮዝ ዶሜስቲክ ወይም ሀገር ውስጥ ያሉ ድርጅቶችን ለማበረታታት ሲባል ታሪፎች ምናምኖች ትሬድ ባሪየሮች ሊኖሩ ይችላሉ። እንደዚህ ነው። ሶ አሁን ኢምፖርት ሪስትሪክት ቢደረግ ኢምፖርት ኮንትሮል ሲኖር ማለት ወደ አንዲት ሀገር ኢምፖርት ለምሳሌ ኢትዮጵያ ብዙ ጊዜ ኢምፖርት ነው የምታደርገው ነገር ኢምፖርት የሚደረጉ ጉዶችን የኢትዮጵያ መንግስት ድንገት ሪስትሪክት ቢያደርግ ኮንትሮል ቢያደርግ ምን ሊያጋጥም ይችላል ማለት ነው። ሶ efficient source of supply are not available from the importation source. The result is either best product or higher cost of restricted supplies. The downstreaming change in import composition. So እዚህ ጋር ላይ ነው እንትን በቂ የሆነ አቅርቦት አይኖርም ማለት ነው። ኢምፖርት ሪስትሪክት ብናደርግ አገር ውስጥ በቂ የሆነ ያንን ኢምፖርት የሚደረገው ነገር የሚተካ ምርት እስከሌለ ድረስ ምን ይሆናል ማለት ነው? አቬይላቢሊቲ ኦፍ ሰፕላይ አይኖርም። ሶ እንደዛ ካልሆነ ደግሞ ምን ያጋጥመናል? ሀይ የሆነ ኮስት ያጋጥማል። ሀይ የሆነ ኮስት ኦፍ ሰፕላይ ይኖራል ማለት ነው። ኮስት ይጨምርብናል ያ ኢምፖርት በማለቱ ምክንያት። ስለዚህ እንደዚህ አይነት ነገሮች ይፈጠራሉ ማለት ነው። እንደዚህ አይነት ነገሮች ይፈጠራሉ። ሶ በዚህ መንገድ ሌላው ሬጉሌሽንስ ኦፍ ኢንተርናሽናል ቢዝነስ ቢሄቪየር ነው። ሶ እዚህ ጋር ደግሞ ሆም ካንትሪ ሜይ ኢምፕሊመንት ስፔሻል ሎ ኤንድ ሬጉሌሽን ሊኖራት ይችላል። የራሱ የሆነ ስፔሻል የሆነ ለምሳሌ ሌጋል ከሞራል ከኢቲክስ አንጻር ኢንተርናሽናል የሚደረጉ ቢዝነሶች ግዴታ ምን መሆን አለባቸው? በሆኑ ስፔሻል የሆኑ ህጎችና ደንቦች አሉ። በነዛ ህግና ደንብ ብቻ መመራት አለበት የሚል ህግ ሊኖር ይችላል። ሶ ሰች ሬጉሌሽንስ and their enforcement and their impact on firms may differ substantially among nations. እንግዲህ ከአንድ ሀገር የተለያየ ሊሆን ይችላል ማለት ነው። ይሄ ስፔሻል ሩል ኤንድ ሬጉሌሽን የምንለው ከነዚህም አሁን ስፔሻል ሩል ኤንድ ሬጉሌሽን ከምንለው መካከል ለምሳሌ እዚህ ጋር ቦይኮት ኦር ካምፓኒ ብላክ ሊስት አለ። ኤንድ ኦልሶ ኮራፕሽን። አሁን ቦይኮት ወይም ደግሞ ካምፓኒ ብላክ ሊስት የምንለው ምንድነው? ዲናይንግ ፎሪን ኢንካም ታክስ ቤኔፊት ፍሮም ዘ ካምፓኒ ማለት ነው። አንድ ድርጅት የሆነ ሀገር ጋር ሄዶ ኦፕሬት ማድረግ አይችልም፣ ይከለከላል። እሱ ነው ቦይኮት ኦር ብላክ ሊስት የምንለው። ለምሳሌ እስራኤል እና የአረቡ ሀገሮች ምንድናቸው? ቦይኮት ወይም ደግሞ ብላክ ሊስት ናቸው እርስ በርሳቸው ማለት ነው። ሶ አንድ የአረብ ሀገር ድርጅት ለእስራኤሎች መሸጥ አይችልም፣ ወይም ደግሞ እነዚህ የአረብ ሀገራቶች ያሉ ከስተመሮችን የእስራኤል ምርት አይገዙም ቶታሊ ማለት ነው። ቢኮዝ እስራኤል ብላክ ሊስት ናት እዛ ሀገር ላይ ማለት ነው። ወይም ደግሞ ከእስራኤሎች ጋር የሚገዛ ወይም ደግሞ ከእስራኤሎች ጋር የሚሰራ ድርጅት ካለ ብላክ ሊስት ውስጥ ይገባል፣ ቦይኮት ይደረጋል ማለት ነው። ሶ እንደዚህ ህጎች ይኖራሉ። ኮራፕሽን ከሙስና ጋር ተያይዞ የሚኖር አለ። ሶ ብላክ ሊስት ውስጥ ይገባል ያ ድርጅት ሀገሪቱ ያወጣችውን የኮራፕሽን
ህግ ጥሶ ከተገኘ እንዲህ ቦይኮት ወይም ደግሞ ካምፓኒ ብላክ ሊስት ውስጥ ይገባል። እነዚህ ስፔሻል ሩል ኤንድ ሬጉሌሽን ከጣሰ ነው። እሱ ነው። ሌላኛው ሆስት ካንትሪ ፖለቲካል ኤንድ ሌጋል ኢንቫይሮንመንት ማለት ነው። የዛኛው ሀገር ለምሳሌ ኢትዮጵያ ውስጥ ያለ ድርጅት ኬንያ የሚሄድ ከሆነ ኬንያ ላይ ያለው ፖለቲካልና ሌጋል ኢንቫይሮንመንት ሆስት ካንትሪ እስካሁን ያየን ሆም ካንትሪ ነው። ሆስት ካንትሪ ኢንቫይሮንመንት ስንል ያው እንግዲህ ቦዝ ሌጋል ኤንድ ፖለቲካል አለው። ሶ ኢንተርናሽናል ማርኬቲንግ አክቲቪቲያችንን ተጽዕኖ ያሳድርበታል ብለናል። ተጽዕኖ ያሳድርበታል። ሶ ጉድ ማኔጀር አስ ኤ ጉድ ማኔጀር ዊል አንደርስታንድ ዘ ካምፓኒስ ዊዝ ዘ firm operates so that he or she is able to work within the existing parameter and can anticipate and plan for change that may occur. So አንድ ጥሩ የሚባል ማኔጀር ምንድነው የሚያደርገው? ፖለቲካል ኤንድ ሎካል ኢንቫይሮንመንቱን ምንድነው አንደርስታንድ ያደርጋል። ፓራሜትሮችን ወይም ነው ሜዠር የሚያደርግባቸው ካራክተር ሜትሪክሶችን ቫሪያብሎችን ያወጣል። እዚያ ነገሮችን አንቲሲፔት ያደርጋል፣ ፕሬዲክት ያደርጋል። በዛ መሰረት ፕላን ያወጣል ማለት ነው። ከሚኖረው ለውጥ ጋር አብሮ የሚሄድ ፕላን ዴቨሎፕ ማድረግ ይጠበቅበታል። ሶ ዋት ኢዝ ዘ ፖለቲካል አክሽን ኤንድ ሪስክ ኦፍ ሆስት ካንትሪ? አንድ ሌላ ሀገር ጋር ወደ ባዕድ ሀገር ሄደን ስራ ብንሰራ ቢዝነስ ማርኬት ብናደርግ ምን አይነት ፖለቲካል ሪስክ ያጋጥመናል? ዘ ፈርም ዩዥዋሊ ፕሪፈር ስቴብል ኤንድ ፍሬንድሊ ገቨርንመንት ቱ ኮንዳክት ቢዝነስ። ቢዝነሱን ኮንዳክት ለማድረግ የተረጋጋ እና ጥሩ የሆነ ገቨርንመንት ያስፈልጋል። ሶ ማኔጀር ኒድ ቱ አናላይዝ ሆስት ካንትሪ ገቨርንመንት። ማኔጀሮች ስለ ሆስት ካንትሪ ወይም ደግሞ ስለ ፎሪን ካንትሪ ገቨርንመንት ስለዛች ስለ ውጭኛይቱ ሀገር መንግስት ማወቅ ይጠበቅባቸዋል። ኢትስ ፖሊሲ ኤንድ ስቴብል ቱ ዲተርማይን ዘ ፖቴንሻል ፎር ፖለቲካል ቼንጅ ዛት ኩድ አድቨርስሊ አፌክት ኮርፖሬት ኦፕሬሽንስ። ከፖሊሲ አንጻር ከስቴቢሊቲ አንጻር የሚኖረው ማንነት ያን መንግስት የሚኖረው የፖሊሲ እና የስቴቢሊቲ ማንነት የአንድን ድርጅት ኦፕሬሽን ወይም ደግሞ የአንድን ድርጅት ወይም የአንድን ኮርፖሬት ስራ ኢምፓክት ያደርገዋል። ሶ ኮንፍሊክት ኤንድ ቫዮለንስ ካለ ለምሳሌ ጉሪላ ፋየርዋ፣ ሲቪል ዲስራፕሽን፣ ቴሮሪዝም ካለ ኔጌቲቭሊ አድቨርስ ያደርግብናል። እርስ በርስ ግጭት ካለ ምናምን ልክ አሁን እኛ ጋር እንዳለ ነገሮች ካሉ ሶ የውጭ ድርጅቶች መጥቶ ቢዝነሶችን ኦፕሬት ማድረግ አይችሉም። ሰላም አይደለም፣ ጦርነት ነው ምናምን። ሶ how they operate their businesses ማለት ነው። how they so it's possible ነው። ስለዚህ ስቴብል የሆነ ፍሬንድሊ የሆነ ገቨርንመንት ያስፈልጋል የሚለውን ነገር ፖሲብል አክሽኖች አሉ። እንግዲህ ሆስት ካንትሪ ላይ ሊያጋጥሙን የሚችሉ ችግሮች ምንድን ናቸው? የመጀመሪያው ቫዮላንስ ኦፍ ኢምፕሎይ ነው። ሁለተኛው ቫዮላንስ ኦፍ ካምፓኒ ፕሮፐርቲ ነው። ሶስተኛው ፖሊሲ ቼንጅ ሊሆን ይችላል። ፖሊሲ ቼንጅ ሲመጣ ደግሞ የሚኖሩ ኮንፎስኬሽን፣ ኤክስፕሮፕሪቴሽን ኤንድ ዲሞስቲኬሽን የሚባሉ ነገሮች አሉ። እነሱን ዲቴል ኤክስፕሮፕሪቴሽን ሶሪ እዚህ ጋር ለምሳሌ ቫዮላንስ ኦፍ ኢምፕሎይ ስንል እንግዲህ ሰራተኞች መብታቸው ሊጣስ ይችላል አይደል? ማለት እንግዲህ አንድ የውጭ ሀገር ጋር ሄደን ስንሰራ እንደ ባዕድ ሀገር ጋር ሄደን ስንሰራ እዛ ጋር ሰራተኞቻችን መብታቸው ላይ ይከበሩ ይችላሉ፣ ሊገለሉ ይችላሉ ምናምን እንደዚህ አይነት ነገሮች ይኖራል። ሌላኛው ቫዮላንስ አጌንስት ካምፓኒስ ፕሮፐርቲ፣ ለምሳሌ የእርስ በርስ ግጭት ምናምን ካለ ዘረኝነት ምናምን ካለ የድርጅቱን ሊያወድሙት ይችላል፣ ሊያቃጥሉት ይችላል። ዳትስ ፖይንት ቫዮላንስ አጌንስት ካምፓኒስ ፕሮፐርቲ፣ ንብረቱን ሊያወድሙት ይችላሉ፣ ሰራተኞችን መብታቸውን ሊያግቱብን ይችላሉ፣ ሊደበድቡብን ይችላሉ፣ ሊሰልቡብን ይችላሉ። እንደዚህ አይነት ነገሮች ይኖሩ ይችላል። ሌላው ፖሊሲ ቼንጅ ሲኖር፣ ፖሊሲ ቼንጅ ሲባል እንግዲህ ስትሮንግ የሆነ ናሽናሊቲ ሲኖር፣ አንቲ ፎሬን ኢንቨስትመንት ሊኖር ይችላል። ለምሳሌ አሁን አፍሪካ ውስጥ አሁን ከረንት ላይ ያለው ሲቹዌሽን ትራኦሬ አይደለም፣ እሱ ትራኦሬ ላይ ያለው ነገር ምንድነው ሞር አንቲ ፎሬን ኢንቨስትመንት ነው እያካሄደ ያለው። ቢኮዝ አብዮት ተነሷል እዛ ሀገር ላይ አይደለም። ሶ ስትሮንግ የሆነ ናሽናሊስቶች አሉ ማለት ሀገር የሚወዱ የሀገራቸውን ፖለቲካል ኢኮኖሚካል ኢንተረስት አስጠብቀው መቀጠል የሚፈልጉ እንደዚህ አይነት ሰዎች ሲነሱ አንቲ ፎሬን ኢንቨስትመንት ሊኖር ይችላል። ማለት የውጭ ኢንቨስትመንቶች ንብረታቸው ሊወረስ ይችላል፣ ሰዎቹ ተባረው ምናምን እንደዚህ አይነት ነገሮች አሉ። እነሱ ነው እንግዲህ ፖሊሲ ቼንጅ ሊኖር ይችላል። እሱን ተከትሎ confiscation and expropriation and also demonstration። አሁን expropriation ስንል in the demonstrated nationalism and transfer a certain amounts of wealth and resource from foreign company to the host country immediately ማለት ነው። It did have the cost to the host country. However,
to the extent that it makes other firm more hesitate to invest in that country ማለት ነው። So the host government does not provide compensation to the former owner even if the compensation is unsatisfactory to the owners. This policy has sharply decreased over time. አሁን እዚህ ጋር ምንድነው ኤክስፕሮፕሪዬሽን ሲባል ልክ የውጭ ድርጅቶች ካሉ የውጭ ድርጅቶች ኦፕሬት እያደረጉ እያለ ምን ሊፈጠር ይችላል? ድንገት አብዮት ሊነሳ ይችላል። ናሽናሊስት ሊነሱ ይችላሉ። የሚነሱ ናሽናሊስቶች በአጋጣሚ ደግሞ ምን ሊሆኑ ይችላሉ? አንቲ ፎሬን ኢንቨስትመንት ወይም የውጭ ድርጅቶች ሀገር ውስጥ መጥተው እንዲሰሩ አይፈልጉም። ያኔ ምን ሊያደርጉ ይችላሉ? ፖሊሲ ሊያወጡ ይችላሉ። ምን በማድረግ የውጭ ድርጅቶች ሀገራቸውን ለቀው እንዲወጡ። ሀገራቸውን ለቀው ሲወጡ ግን ምንም አይነት ንብረት ይዘው መውጣት እንደማይችሉ የምን ይባላል? ኤክስፕሮፕሪዬሽን ይባላል። ይወረሳል ፈርማቸው በማን? በሆስት ካንትሪ አማካኝነት። ምንም አይነት ኮምፖንሴሽን ላይኖር ይችላል፣ እዚህ ጋር ላይኖር ይችላል። ነገር ግን ኮምፖንሴሽን ቢኖር የሚያወረክ አይደለም፣ ተመጣጣኝ ካሳ አይደለም የሚሰጣቸው ማለት ነው። ለማን? ለባለቤቱ፣ ለኦውነሩ፣ ለዛ ለድርጅቱ ባለቤት የሚሰጠው ካሳ በቂ ካሳ አይደለም። ብዙ ጊዜ ግን ካሳ አይኖረውም። ነገር ግን አልፎ አልፎ ካሳ አለው። ምን ላይ? ኤክስፕሮፕሪዬሽን ላይ ማለት ነው። ነገር ግን ይሄ በጊዜ ሂደት እየቀነሰ የመጣ ፖሊሲ ነው። ይሄ ፖሊሲ ሻርፕሊ ሃዝ ዲክሪዝ ኦቨር ታይም ከጊዜ ጊዜ እየቀነሰ መጥቷል። ሌላኛው ኮንፊስኬሽን ነው። ኮንፊስኬሽን የምንለው ልክ እንደዚሁ የዚህ የፎሬን ፈርም አለ ለሆስት ካንትሪ ምን ያደርጋል? ትራንስፈር ያደርጋል ባለቤትነቱን። በቃ ምንም አይነት ካሳ ይሰጠውም። እዚህ ኮንፊስኬሽን ኤክስፕሮፕሪዬሽን ላይ ነው ካሳ ሊኖር የሚችለው። ነገር ግን አንሳቲስፋክቶሪ የሆነ ካሳ ነው እሱ። ኢንዱስትሪስ አር ሞር ቮልነሬብል ዛን ቱ አዘርስ ኮንፊስኬሽን ኤንድ expropriation because their importance to the host country economy and their lack of ability to shift operations ማለት ነው። በዚህ መንገድ ተጋላጭነት ይኖራቸዋል እንደዚህ አይነት ድርጅቶች ለኮንፊስኬሽን እና ለኤክስፕሮፕሪዬሽን። for this reason sectors such as mining, engineering, public utility and banking have been targets of such government action። አሁን እንደዚህ አይነት የማይኒንግ ማዕድን ቁፋሮ ከኢንጂነሪንግ ጋር ተያይዞ ከፐብሊክ ዩቲሊቲ ከማህበረሰብ አገልግሎት የሚሰጡ ከባንኪንግ የምንላቸው ሴክተሮች በሙሉ ለኮንፊስኬሽን ኤንድ ለኤክስፕሮፕሪዬሽን ተጋላጭ because they have ኢምፖርታንስ ኢኮኖሚክ ኢምፖርታንስ አላቸው ኤንድ ኦፕሬሽኑን ሽፍት ለማድረግ ማስቸጋሪ አይሆንም። ስለዚህ ለብዙ ጊዜ ለእንደዚህ አይነት አክሽኖች ተጋላጭ ናቸው። እንደዚህ አይነት ማይኒንግ፣ ኢንጂነሪንግ ምናምን የምንላቸው። ሌላኛው ዲሞስቲኬሽን ነው። ዲሞስቲኬሽን የምንለው ደግሞ እንግዲህ ገቨርንመንት ዲማንድስ ቱ ጌን ኮንትሮል ኦቨር ፎሪን ኢንቨስትመንት የውጭ ኢንቨስተሮች ጋር የዛች ሀገር መንግስት ኮንትሮል እንዲኖረው ሊፈልግ ይችላል። ስለዚህ ፓርሻል የሆነ ምን ይኖራል? ኦውነርሺፕ ትራንስፈር፣ ግማሽ ባለቤትነት ለዛች ሀገር መንግስት፣ ግማሽ ባለቤትነት ደግሞ ለውጭ ሀገራት ሊሆን ይችላል ማለት ነው። አለበለዚያ ሬጉሌሽኖች ይኖራሉ ወይም ደግሞ ላርጅ የሆነ ሼር ኦፍ ዛት የዛን ድርጅት ላርጅ ሼሩን መንግስት መውሰድ ይፈልጋል ማለት ነው። እንደዚህ አይነት ነገሮች ይኖራሉ። ይሄ ዲሞስቲኬሽን ይባላል። የውጭ ሀገሮች ብቻ ማኔጅመንት ኦነርሺፑን ሊይዙ ይችላሉ ማለት በተለያየ መንገድ እንደዚህ አይነት ነገሮች አሉ። ዘ ኢፌክት ኦፍ ዲሞስቲኬሽን ኢን ዘ ኢንተርናሽናል ማርኬት ሄር ናሽናል አሴ ማኔጀር የዛን ሀገር ማኔጀሮችን መቅጠር ሊሆን ይችላል። ፑር ትሬንድ ኦር ኢን ኤክስፐርታይዝ ሎካል ማኔጀሮች ይኖራሉ ማለት ነው። ናሽናል አሴ ማኔጀሮችን መቅጠር። ሌላው ዲሞስቲክ ኮንተንት ሪኳየርመንት የሚጠቀሙት እያንዳንዱ ነገር የዛችን ሀገር ኮንተንት ሊሆን ይችላል። ያች ሀገር የምታወጣው በዚህ መንገድ ብቻ ኦፕሬት እንዲያደርጉ። ሌላው ሰፕላይ ኤንድ ፓርት ሎካሊ የሚጠቀሙት ራው ማቴሪያል ሰፕላይ ግብአቶች ምናምን ግዴታ ከዛች ሀገር ውስጥ መሆናል። ከሌላ ሀገር ማምጣት ልትከለክል ትችላለች። በዚህ መንገድ ዲሞስቲኬሽን ሊካሄድ ይችላል ማለት ነው። shield the industry within one country from foreign competitions and insufficient or lack of market discipline ሊኖር ይችላል። እነዚህ እንግዲህ እስካሁን ያየናቸው በጣም ሃሪሽ የሚባሉት በጣም መጥፎ የሚባሉት የሆስት ካንትሪ አክሽኖች ናቸው። ቀላል የሚባሉትስ ሞመንት ኦፍ ካፒታል ሊከለከል ይችላል። ሞመንት ኦፍ ካፒታል ለስ ድራስቲክ የሚባሉት አክሽኖች ለምሳሌ እዛ ሀገር ያፈራችሁትን ንብረት ወይም ደግሞ ካረንሲ ወደ ሌላ ሀገር እንድታዘዋውሩ ላይፈቀድ ይችላል ማለት ነው። ሌላው ሌግዠሪ ኦር ኤክስቼንጅ ኮንትሮል ሊኖር ይችላል። ሌግዠሪ ፕሮዳክቶችን ታክስ፣ ከፍተኛ የሆነ ታክስ ኤንድ ፕራይስ ኮንትሮል የዋጋ ቁጥጥር ሊኖር ይችላል ማለት ነው። ፖለቲካል ሴንሲቲቭ ለሆኑ
ፕሮዳክቶች ለምሳሌ የምግብ ከጤና ጋር ተያያዥነት ላላቸው ፕሮዳክቶች የዋጋ ቁጥጥር ሊያደርግ ይችላል መንግስት። እንዴት ነው እነዚህን ሪስኮች ሚኒማይዝ ማድረግ የምንችለው? አሁን ሆስት ካንትሪ ምን ሊያደርግ ይችላል? ኤክስፕሮፕሪዬሽን፣ ኮንፊስኬሽን፣ ዲሞስቲኬሽን ኤንድ ኦልሶ ልክ አሁን ያየነው ታክስ ሊጨምር ይችላል። በተለያየ መንገድ ለምሳሌ ሰፕላይ ሀገር ውስጥ ማድረግ እንዳለብን፣ የሀገር ውስጥ ሰዎችን አሴ ማኔጀር መቅጠር እንዳለብን ምናምን የሚያስገድድ ህጎች ሊኖሩ ይችላሉ። ነገር ግን እንደዚህ አይነት ነገሮች እንዳይኖሩ በምን አይነት መንገድ መከላከል እንችላለን? የመጀመሪያው ሎካል ሂሪንግ ኤንድ ትሬኒንግ ፕራክቲስ ነው። እዛ ሀገር ጋር ሄደን ስራችንን ስንሰራ የዛን ሀገር ሰዎች መቅጠር ማሰልጠን ማለት ነው። ያኔ የስራ እድል እየፈጠርንለት ነው። መንግስቱ ግልጽና ጥሩ ይሆንልናል። ሌላው ጉድ ፔይ፣ ጥሩ ክፍያ መክፈል ለሰራተኞቻችን፣ ኤንድ ሞር ቻሪቲ፣ ሌሎች የደግነት ስራዎችን የኮሚኒቲ ሰርቪሶችን መስጠት፣ ለማህበረሰቡ ጠቃሚ የሆነ ኢንቨስትመንት፣ ሶሻሊ ዩዝፉል የሆነ ኢንቨስትመንት ላይ መሳተፍ፣ ኤንድ ጆይን ቬንቸር ወይም ደግሞ ከዛ ሀገር ሌሎች ድርጅቶች ጋር አብሮ መስራት፣ በአጋርነት መስራት ማለት ነው። እነዚህ ነገሮች ስናደርግ ይቀንሳል። ኤንድ ሎካል ቦሮዊንግ፣ እዛው ሀገር ውስጥ መበደር፣ ሀገር ውስጥ ካሉ ባንኮች መበደር፣ እዛ ተበደር ነው ማለት ግን ጥሩ ነው። እዛ ኢንቨስት እናደርገው ወለዱ እዛ ጋር። ኤንድ ሚኒማይዚንግ ፊክስድ ኢንቨስትመንት፣ እንደዚህ በተለይ ፊክስድ ማለት ቋሚ የሆኑ ንብረቶች ላይ ሌላ ሀገር ሂደን ኦር ሆስት ካንትሪ ላይ ኢንቨስት ባናደርግ የተሻለ ነው። ኢንሹራንስ፣ ዋስትና መግባት፣ ኢንሹራንስ መድህን፣ ኢንሹራንስ ነው። ክሎዚንግ ሞኒተር ፖለቲካል ዴቨሎፕመንት፣ ፖለቲካል ሂደቱን መከታተል፣ በቅርብ ሆነን መከታተል ይጠበቅብናል። ኢንተርናሽናል ኢንቫይሮንመንት ስንል በአጠቃላይ overall international political legal environment relation between countries can have a profound impact on firm strength to business international ፖለቲካል ሌጋል ኢንቫይሮንመንት የሆስት ካንትሪ በሆምና በሆስት ካንትሪ መካከል ያለው ግንኙነት ሪሌሽንሺፕ ቢትዊን ካንትሪስ ኢምፓክት አለው። በቃ ቢዝነሳችንን ስንሰራ ትልቅ የሆነ ተጽዕኖ አለው። ኢንተርናሽናል ፖሊሲ ለምሳሌ ባይላተራል መልቲላተራል አግሪመንት፣ በመንግስትና በመንግስት መካከል የሚኖሩ ስምምነቶች፣ ባይላተራል በሁለት መንግስቶች፣ መልቲላተራል በ3 በ4 መንግስቶች መካከል የሚኖሩ ኢንተርናሽናሉ ሰርቴን ትሪቲስ ኤንድ አግሪመንት respected by the member of the country profound influence international business operation በሀገሮች መካከል የሚደረጉ ትሪት ኤንድ አግሪመንቶች፣ ስምምነቶች፣ ውሎች በሙሉ ቢዝነስ ኦፕሬሽናችን ላይ ኢምፓክት አለው። ግሎባል ትሬንዲንግ ኤንቫይሮንመንት ስንል ዲተርማይን ቢዝነስ ኦቨርኦል ግሎባል ስትራቴጂ ኤንድ ሼፒንግ ኦርጋናይዜሽንስ ቱ አቺቭ ጎል ኤንድ ኦብጀክቲቭ there are two central tasks of global marketing management that define levels of international integrations of the company. ግሎባል ትሬንዲንግ ኢንቫይሮንመንት ስንል እንግዲህ ግሎባሊ ኮኦርዲኔት ማድረግ አለብን ኦፕሬሽናችንን ማለት ነው። ኦቨርኦል ግሎባል ስትራቴጂ ያስፈልገናል። እንደ ግሎባል የሆነ ዓለም አቀፍ የሆነ ቢዝነስ ስትራቴጂ ኤንድ ኦልሶ ኤንድ ሼፕ መደረግ አለበት። ምን ለማድረግ ነው እንግዲህ ጎላችንን ኤንድ ኦብጀክቲቫችንን ለማሳካት ነው። ዘ ካምፓኒ መስት ዲል ዊዝ መልቲፕል ስትራቴጂዎች ያስፈልጉታል። በጣም ብዙ ስትራቴጂዎች ያስፈልጋሉ። ኢንተርናሽናል ማርኬቲንግ ማኔጅመንት ኦሪየንቴሽን ካን ቢ ካራክተራይዝድ ዋን ኦፍ ዘ 3 ኦፕሬቲንግ ኮንሴፕትስ ነው። የመጀመሪያው ዶሜስቲክ ማርኬት ኤክስቴንሽን ሊሆን ይችላል። አንደር ዶሜስቲክ ማርኬት ኤክስቴንሽን ሊሆን ይችላል። አገር ውስጥ ያለውን ፎሬን ማርኬተር ኤክስቴንሽንስ ኦፍ ዶሜስቲክ ማርኬት ኤንድ ዶሜስቲክ ማርኬቲንግ ሚክስ፣ አገር ውስጥ ያለውን አሰራር ማርኬቲንግ ስትራቴጂውን አገር ውስጥ ያለውን ማርኬቲንግ ሚክሱን፣ ፕሮዳክቱን፣ ፕራይሱን አገር ውስጥ ያለውን ሌላ ሀገር ጋር ሄደን መተግበር በቀጥታ። ሁለተኛው መልቲ ዶሜስቲክ፣ ያ ማለት ለተለያዩ ሀገሮች የተለያየ ማርኬቲንግ ሚክስ፣ ያ ማለት አዳፕት የተደረገ ማርኬቲንግ ሚክስ ለየእያንዳንዱ ሀገር ማዘጋጀት፣ እሱ መልቲ ዶሜስቲክ ይባላል። ሌላው ግሎባል ማርኬት ስንል እንግዲህ ወርልድ ኢዝ ዘ ማርኬት ነው። ዓለምን እንደ አንድ ማርኬት ማሰብ ዋትኤቨር ደ ኮስት ኤንድ ደ ካልቸራሊ ኢፌክትስ ስታንዳርዳይዝ የሆነ ተመሳሳይ የሆነ ማርኬቲንግ ሚክስ ዴቨሎፕ ማለት ነው። በዚህ መንገድ እነዚህን ከማርኬቲንግ ኦሪየንቴሽኖቹ ጋር ኢንተግሬት አድርገን መልቲ ስትራቴጂ ዴቨሎፕ ማድረግ ያስፈልገናል። ታዚስ ግሎባል ትሬንድ የምንለው እሱ ግሎባል ትሬንድ የምንለው በአጠቃላይ ይህንን ይመስላል ቻፕተር 2 ማለት ነው። ሰፋ ይላል፣ በጣም ኢንተረስቲንግ ነው። ግን ሞር ግልጽ ያልሆነላችሁ ካለ ጀስት ፈጥኛለሁ። ግልጽ ያልሆነላችሁ ካለ ኮሜንት ላይ አስቀምጡልኝ።
ማየት እንችላለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ያድርጉ። ቴሌግራም ላይ ደግሞ @የኔ ቲዩቶሪያል በሚል ቴሌግራም ቻናል ላይ ጆይን ማድረግ ትችላላችሁ። እዛ ጋር ማቴሪያሎችን፣ ጥያቄዎችን ምናምን ማግኘት ትችላላችሁ። ስፔሻል ዩኒቨርሲቲ ኤግዚት ከሆነ የኤግዚት ጥያቄዎች ምናምን ማግኘት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ሼር በማድረግ ፕሊዝ ሼር አድርጉልኝ። ኮሜንት ካለም በግልጽ አስቀምጡልኝ። አመሰግናለሁ።